ሰላም የእግዚአብሔር ቤተሰቦች እንደምን አላችሁ እንደምን አደራችሁ። አሜን። የአምላካችን የጌታችን የመድኃኒታችን የኢየሱስ ክርስቶስ ስሙ ከአጽናፍ እስከ አጽናፍ ከፀሐይ መውጫ እስከ ፀሐይ መጥለቂያ በፍጥረት አንደበት ሁሉ የተመሰገነ ይሁን። እንደ እግዚአብሔር ፍቃድ ዛሬ ይዤላችሁ የመጣሁት የህይወት ገጠመኝ ክፍል 161ኛ ነው። በክፍል 161ኛ የህይወት ገጠመኝ በእውነት አንዳንድ ጊዜ በኩሩ ሴቶችና በትህትና ባላቸው ሴቶች መካከል ያለው ልዩነት በመናገርበት ሰዓት የሚጻፉት ኮሜንቶች ያልጠበቅኳቸው ነው የሚሆኑት። በእውነት ሴቶች እህቶቻችን ተቀይረዋል። በጣም ደስ የሚል ኮሜንት እየጻፉ ነው። አንዳንዴ ራስን መፈተሽ፣ ጥፋትን ማመን፣ ወንድ ልጅ ላይም ያለውን ድክመት እንዲሁም ደግሞ ሴት ልጅ ላይ ያለውን ድክመት በመናገርበት ሰዓት ጽንፈኛ አለመሆን በጣም ደስ ይላል እና አመሰግናለሁ። እግዚአብሔር ያክብርልኝ። እንዲሁም ፌሚኒስት እንደሆኑ ማቃቸው ራሱ የጻፉት ኮሜንት ሚዛናዊ እንደሆነ ሳይው ደስ ብሎኛል። ምክንያቱም ዩቲዩባቸው ላይም ገብቼ አንዳንዴም ደግሞ በቴሌግራም በቮይስ ሲያደርጉልኝ በእውነት አልጠበቅኩም በዚህ ልክ እና ይሄንን ገጠመኝ እንዳቀርበው ምክንያት የሆኑኝ እንዲህ አይነት ኮሜንቶች ናቸው። በእርግጥ ካስቀመጥኳቸው ኮሜንቶች ገጠመኞች ውስጥ ፈልጌ የትኛውን ገጠመኝ ላቅርብ ብዬ ሳስብ እንደነዚህ አይነት እህቶች የሆነ ወቅት ላይ በህይወት የመተው የምክር አገልግሎት ሰጥቻቸው አጀንዳ ላይ ጽፌ ያስቀመጥኩትን ነው እንግዲህ ሳብ አድርጌ ወደዚህኛው ቁጥር ያመጣሁት እንጂ ወደ 180ኛ ወደ 280ኛ ምናምን የሚደርስ ይሆን ነበረ። ግዴታ ኮሜንቶችን ሳይ ነው ቶሎ ያመጣሁት። አንዳንድ ማህበራዊ ሚዲያ ላይም ደግሞ ወቅታዊ የሆኑ ዜናዎችና ጉዳዮች ሲመላለሱና የተለያዩ ትኩስ የሆኑ ሀሳቦች ሲመጡ እነዚህን ገጠመኞች ወደፊት ማምጣቱ ጥቅም አለው ብዬ ስለማስብ ነው። መልካም ቆይታ። መንግሥተ ሰማያት ቀርባለች፣ ንስሐ እንግባ። እና ይህ ገጠመኝ እንግዲህ እንደነገርኳችሁ ባለሀብት የሆነች በርዕሱ ላይ እንዳያችሁት ባለሀብት የሆነች አንዲት ሴት ጎልማሳ ናት። እድሜዋ 36 37 ይሆናል እንደዚህ ምናልባት እንግዲህ ስገምት። ግን ፊዚካሊ አንዳንድ ጊዜ ከእናት ከአባት የሚወረስ ነገር አለ አይደለም፣ ገርጀፍጀፍ የማለት ነገር አለና ሰውነቷ ትንሽ ገዘፍ ብሏል። ርዝመት ቁመትም አለ፣ ውፍረት አይደለም። ግን ዝም ብሎ ጅል ስጋ የሚባል ነገር አለ። አንዳንድ ሰዎች ስጋቸው ሞኝ ነው። ትንሽ ምግብ ሲሰጡት ይዝረከረካል። በጣም ሲያዝኑ ሲበሳጩና ሲናደዱ ወይም ደግሞ ሲደክማቸውና እንቅልፋቸው ሲመጣ ደግሞ ያው ስጋ ደግሞ መልሶ እንደገና ባህሪ ለውጥ ያመጣል፣ የጸባይ ለውጥ ያመጣል። ፊታቸው ላይ ታዩታላችሁ ሁሉን ስሜታቸውን እና የአንዳንዶቹ ሰዎች ተናደውም ተደስተውም አታውቁባቸው። እንቅልፋቸው ቢመጣም ባይመጣም ምንም ለውጥ የማታዩባቸው አካላዊ አይደለም ኤክስፕሬሽን ቀርቶ የፌሻል ኤክስፕሬሽን ቀርቶ አካላዊ ራሱ እድሜያቸው ሄዶ 40 ዓመት 30 ምናምን ዓመት ሆነው ግን የ22 23 ዓመት ወጣት ሴቶች የሚመስሉ ደግሞ አሉና ይገርማል። ብቻ የሰው ልጅ ተፈጥሮ ይለያያል። እንደ እድሜያቸው ደግሞ የሚሄዱ የምትገምቷቸው አሉ። አሁን ይሄን አይተሽ ስንት ነው ብዬ ላለው አንዳንድ ሰው ትገምቱታላችሁ። በትክክል ያሰባችሁት የሚሆንም ሰው ደግሞ አለ እና ለምንድን ነው ይሄን መጥቀስ ያስፈለገው? ድርጅቱ ላይ ስኬታማ ከሆነች ቆይታለች። ገና በ24 ዓመቷ በ25 ዓመቷ የአባቷን ንብረት ተረክባ ነው ባለሀብት የሆነችው። የአባቷን ንብረት ስትረከብ በጣም የከሰረና የቆሸሸ ግቢ እንዲሁም አባትየው ገንዘቡ ላይ ብቻ ትኩረት ስለሚያደርጉ ግቢውን የማጽዳት የማሻሻሉ ላይ ትኩረት አያደርጉም። ከስተመሮቻቸውን ቶሎ ቶሎ እየተቀበሉ ገንዘብ መሰብሰብ ብቻ ነው ስራቸው እና እሷ ከተቀበለችው በኋላ ደግሞ በጣም ስማርት አርጋ ሞደርናይዝ አርጋ ይሄንን ግቢ እንድታሻሽለው ተገፋፍታለች። ይሄ ግን የሆነው በሷ አይደለም ወይም በሷ ብቻ አይደለም። ድርጅቷ ውስጥ ባሉ ሰራተኞቿና ከሰራተኞቿ ውስጥ ደግሞ ስማርት የሆኑ አካሄድ የሚሄዱ አሪፍ ልጆች አሉና ደብዳቤ ፕሮፖዛል ሲያስገቡ ትቀበላቸዋለች። ኃይለኛ ናት። በነገራችን ላይ እጅግ ሲበዛ ኃይለኛ ናት። ኃይለኝነቷ ግን የመጣው ከየዋህነቷ ነው። ቅርታ ለመናገር ምናልባት ግራ ልትገቡ ትችላላችሁ። የዋህና ምስኪን የሆኑ ሴቶች በሆነ ባልሆነ ይበሳጫሉ፣ ይናደዳሉ። እቃ ተበላሽቶ ሳይው ድርጅቱ የሆነ ነገር ኪሳራ ሲያጋጥመው ምናምን ከዛ ደግሞ በማግስቱ ወይ በዛው ሳምንት
ልክ ድርጅቱ ትርፋማ ሲሆን ሰራተኞቹን ሰብስቦ መሳቅ መጫወት ስታሽካካ ሲያዩት በግ አርዳ ምናምን ስታበላቸው ሲያዩት ይገርማቸዋል። እና በቃ ያለቃችንን ደስታማ ማየት አለብን ብለው አንዳንድ ጊዜ ጥብስ ስጋውን ግብዣውንም ናፍቋቸው ሁሉ በቃ ተፍተፍ እንበልና እቺን 2 ወር 3 ወር ምናምን እናስደስታት እስቲ ብለው ሰራተኞቹ ሞቅ ያደርጉላታል። እና የእውነት በትክክል ይሳካላቸውና በጣም ደስ ይላታል። እንቅልፋም የሚሆኑበት አመት ደግሞ አለ። በተለይ ክረምት ላይ በጣም ይደብራቸዋል። ንፋስ በሚሆንበት ወቅት ላይ ምናምን እንደዚህ ሲሆን የስራው ጸባይ ትንሽ ይከብዳል እና ይነግሯታል። ደብዳቤ ግን ማን እንደሚሰጣት አታውቅም። ከሰራተኞች መካከል ደብዳቤ ይገባል። ያ ደብዳቤ ከሰራተኞች አንዱ ነኝ ነው የሚለው እና ምን ብሎ ይጽፋል? ግቢውን እንዳጸዳው ብትፈቅጂልኝስ፣ ግቢው እንዲስተካከል ብትፈቅጂስ፣ እኔ ማን እንደሆንኩኝ እንድታውቂ አልፈልግም፣ ግን ከሰራተኞች ውስጥ አንዱ ነኝ። ከጓሮ ያለው እንደዚህ አርገሽ በዚህ ፕላን በዚህ ነገር አርገሽ ከፊት ለፊት ያለው ደግሞ እንደዚህ ብታረዩ ጥሩ ነው። ይሄን ለጋሽዬ ሰጥቻቸው ነበረ። ጋሽዬ ማለት አባቷን ነው እና እሳቸው ትኩረት የማደርገው እኔ ስራ ላይ ነው፣ ገንዘቡን እፈልገዋለሁ፣ ለግቢ ልማት ብዬ የማውጣው ገንዘብ ልጄን አስተምርበታለሁ ብሎ አንቺን ለማስተማሪያ ብዙ ዋጋ ከፍለዋል። አሁን ግን አንቺ ተምረሽ ጨርሰሻል፣ ከዚህ በኋላ ብዙ ወጪ ያለብሽ አይመስለኝም፣ ስለዚህ ይሄን ብታረጊ ግቢው ያምርበታል ብሎ ይናገራል። እሺ ብላ ይሄንን ፕሮፖዛል ለማንም ሳትናገር፣ የሚገርማችሁ ማን ነው እንደዚህ የሚጽፈው ደብዳቤ ምናምን አትልም። በቃ ይስባታል እና ማን ሊሆን ይችላል የሚለው ግን ጉጉት አላት ውስጧ። የእውነት እንዳለው ታደርጋለች። አሁንም ደብዳቤ ደርሳታል። ሁልጊዜ ጠዋት በበር ስር ነው። አንዳንድ ጊዜ ስማርት ነው ይሄ ሰው። ካሜራ ስላለ ካሜራ በማይኖርበት ጊዜና ካሜራ በማይሰራበት ሰዓት ላይ ቆጣሪ አጥፍቶ ወይም መብራት በሚጠፋበት ሰዓት ላይ ደብዳቤ ያስገባል። መኪናዋ ውስጥም ደብዳቤ ታገኛለች። ግን ከሰራተኞች ውስጥ አንዱ ነኝ፣ እኔ ማን እንደሆንኩኝ እንድታውቂ ስለማልፈልግ ነው፣ የተለየ ጥቅም ፈልጌ አይደለም ይሄን የማደርገው፣ ግቢያችን እንዲያምርበት ስለምፈልግ ነው ብሎ ይናገራል፣ ይጽፋል። ይሄን እንደ አንድ ኳሊቲ ያዙልኝ። በሌላ በኩል ደግሞ አስተያየት ይሰጣል። እንደዚህ ቢሆን ለምሳሌ ስኬታማ ምን ሆነውና ውጤታማ ምን ሆነበት ወራት እነዚህ ናቸው፣ በእነዚህ ወራት ነው መጠበቅ ያለብሽ፣ ምክንያቱም የአየሩ ንብረት እንደዚህ ሲሆን የስራው ጸባይ ደግሞ ይሄ ነው እና ሰራተኞቹ ባንቺ ላይ ያላቸው እሳቤ ቅንና የዋህ እንደሆንሽ በጣም ምርጥ ሰው እንደሆንሽ ነው የሚያስቡት። ግን በጸባይሽ ምክንያት ወይም በምትናደጂው በምትቆጪው ነገር ምክንያት ውስጣችን በጣም ስለሚነካ ፈታኝ በሆነበት ወር እንኳን ራሱ ልናስደስትሽ ሞክረናል፣ ግን የጸባይ ለውጥ አላመጣሽልንም። ቅንና የዋህ እንዲሁም ስሜታዊ ሰው እንደሆንሽ ብቻ ነው የተረዳ ነው። ከውስጥሽ ክፋት እንደሌለ እናውቃለን እና ፕሊስ በዚህ ወራት ብቻ ጥሩ ነገር ጠብቂ። ሁልጊዜ እንሰራለን፣ ግን በዚህ ወራት ነው ውጤታማ ምን ሆነው፣ የስራው ጸባይ በጣም ከባድ ነው ብሎ ጽፎ ይሰጣታል። ቢያንስ በህይወቷ ከዚህ ሰው በዚህች እንግዲህ ከስንት ዓመት ማለት መሰላችሁ በ24 ዓመቷ በ25 ዓመቷ ነው አይደል የተቀበለችው። አሁን 37 ዓመት ከሆናት ወደ 10 ምናምን ዓመት ሆኖታል ማለት ነው። ይሄ ሰራተኛ እዛ ከሰራ ረጅም ዓመት ነው። ሰራተኞቹ ከአባቷ የተረከበቻቸው ሰራተኞች ናቸው። እዛው የቆዩ ረጅም ጊዜ ቆያሉ፣ አዲስ የገቡም አሉ እና ማንንም ልትለይ አትችልም። ግን ከአባቷ ጊዜ ጀምሮ የነበረ ሰው እንደሆነ ነው የምትረዳው እና ወደ 16 ሰራተኞች አሏት። ከዛ ውስጥ ወደ 9ኙ ከአባቷ የተረከበቻቸው ሰራተኞች ናቸው። የተቀሩት ግን እሷ ነች የቀጠረቻቸው። ድርጅቱ እየሰፋ ሲመጣ ያስገባቻቸው ናቸው እና ይሄ ምስኪን ሰራተኛ ወይም ደግሞ መንፈሳዊ ሰው እንበለው እንግዲህ የታሪኩ ዋና ዘውግ እሱ ላይ ስለሚያተኩር ማለት ነው። በዚህ 10 ምናምን ዓመት ውስጥ እሷ ከሹመቱን ከተቀበለች ጊዜ ጀምሮ ወይም ስልጣኑን ከተቀበለች ጊዜ ጀምሮ ወደ 10 ጊዜ የሚሆን ደብዳቤ አስገብቶላታል። ያ ማለት በአመት አንድ ጊዜ በ2 ዓመት አንዴም ያስገባል እና ሁሉንም ደግሞ በተግባር ፈጽመዋለች። እንዳለ ወሳኝ የሆነ ሐሳብ ነው እና የሆነ ጊዜ ላይ ማን እንደሆነ ባቀው ይሄንን ሰው ስራ አስኪያጅ ነበር ማረጋው ትላለች። ይሄንን ሰው ስራ አስኪያጅ ነበር ማረጋው። እንዲያውም ስራ አስኪያጁ ራሱ መስሏት የገባች ሰሞን በተለይ በገባችባቸው 3 ዓመታት ላይ ራሱ መስሏት እንዴት ነው አይደል አንዳንዴ ጥሩ ሰው ነው ብላ አስባ ስትቀርበው ሌባ ሆኖ አገኘችው። እንዴ እሱም ከወጣ በኋላ ደብዳቤው ቀጥሏል። ሌላም ስራ አስኪያጅ ሲመጣ ከስራ አስኪያጆች እንዳልሆነ አወቀች እና
አባቷ በህይወት የሉም። እናቷ አሉ። እናቷ አይናቸው ማየት አይችሉም። ዳፍንት ነው። ዳፍንት ታውቃላችሁ? ዳፍንት ማለት እንደዚህ ያያል ግን አያይም። ያው አይን አለ እንደዚህ ምንም የተጎዳ ነገር የለውም ግን አያይም። ዳፍንት ማለት ያ ነው። እያየ የማያይ ማለት ሳይሆን አይን እያለ የማያይ ማለት ነው። እያየ የማያይ የሚባለው ብዙ ጊዜ እንደዚህ እያየ የማያስተውል ማለት ነው። እናትየዋ በጣም ጨዋ፣ ስነ ስርዓት ያላቸው፣ እግዚአብሔርን የሚፈሩ ቆራቢ፣ ቤተክርስቲያን የማያቋርጡ፣ ካህናት የሚወዷቸው፣ በትህትናቸው የሚታወቁ ምን ልጨምር ቤተሰቦች በቃ ቅዱስና ንጹህ የሚለውን የቀራቸው እሱም በጊዜ ሂደት የሚመጣም ይመስለኛል ከሁኔታቸው ሳየው። እሷ ደግሞ የአባቷ ልጅ ናት፣ ተቃራኒ። የአባቷ ልጅ ስም ማለት ነው ትህትና የሚባለው ነገር ከእንትኗ ከጥቅሟ አንጻር ነው የምታየው። መጥፎ ሰው አይደለችም፣ ግን ድርጅቷን የሚጠቅም ነገር እስከሆነ ድረስ ብቻ ነው ቢሮ አስገብታ የምታናገራቸው። ከዛ ውጭ ግን ማንም ሰራተኛ አቅርባ ማናገር አትወድም። ደግሜ እነግራቸዋለሁ፣ መጥፎ ሰው አይደለችም። ግን ሰራተኞቹ ከአባቷ ስለተረከበች ብዙ አታቅርቢያቸው ተብላለች። ይሄን የነገሯት ደግሞ ማናቸው? አንዳንድ ሰዎች ናቸው። ብዙ አታቅርቢያቸው፣ አባትሽም ወጥረው ነው የያዟቸው። ድርጅቱም እስከዛሬ በህይወት የቆየው ፊት ባለመስጠታቸው ነው ስለተባለች ኮስተር ለማለት ትሞክራለች። ግን የሌላትን ነው የምታመጣው። ማኔጅ የማድረግ ችሎታው የላትም። ማኔጀር ቀጥራ ነው ድርጅቱን የምትመራው እና ማኔጀሩ እንዲያስተምራት ትፈልጋለች። ራሷ ስራ አስኪያጅ መሆን ስለምትፈልግ ግን ሴትነቷ በራሱ ይህን ነገር አላከናወንላትም። ማለት ሴትነቷ ስላችሁ ምንድን ነው? መቼም ሴት መሆኗ ስራ አስኪያጅ እንዳትሆን ከልክሏታል ማለት ሳይሆን የማግባት ፍላጎት ነበራት። ስታገባ ስትፈታ ሳትወልድ ነው ብዙ ጊዜ የምትለው። ይሄ አዘናጋት። ሁለተኛ ነገር ደግሞ በእርግዝና ሰበብ ስራ ስታቋርጥ ሌላ ስራ አስኪያጅ ስትቀጥር ምናምን እንደዚህ ይሆንና ግን አልወለደችም። ተጨናግፎባታል ማለት ነውና ትዳርም አልተሳካም፣ ልጅም የለም። እንዲህ እያለ ከሴት ጓደኞቿ ጋራ ፈንጠዝያ ውስጥ ገብታለች። ግን ፈንጠዝያው ምንድነው? ይሄ በሀብት ላይ ሀብት ሲመጣ ብር ሲበዛ ስትንበሸበሽ ምናምን ጓደኞቿ ይፈልጓታል። እነሱም እንደሷ ናቸው፣ በገንዘብ በጣም አሪፍ ናቸው። ግን ትንሽ ምንድነው እሷ ብቻ ወጪ እንድታወጣ ነው የሚፈልጉት። ጠጪ ናቸው፣ ህይወቷን የሚያበላሹ ናቸው። እነሱ ደግሞ አግብተው የፈቱ ናቸው። በጣም ሲበዛ ወንድ ጠል ናቸውና ወደ እነሱ እንትን ውስጥ ከተዋታል። በዚህ ጸባዩ የተነሳ ደግሞ አንድ ትልቅ ችግር ተነስቷል። ምንድነው ችግሩ? የድርጅቱ ዋና ስራ አስኪያጅ በፍቅር በጣም ይፈልጋታል። ትልቁ እዚህ ጦርነቱ እዚህ ጋር ነው። የድርጅቱ ስራ አስኪያጅ ይፈልጋታል ብቻ አይደለም፣ ከውጭ ሆኖ ያግዛት የነበረ ሰው ነው። ከዛ ለምን መተህ አታግዘኝም? በቃ ስራ አስኪያጅ አድርጌ ልቅጠርህና በጥሩ ደሞዝ ልቅጠርህ ብላ ነው ያመጣችው። እና አሁን ከተቀጠረ ስንት ጊዜ ሆኖታል? 8 ዓመት ሆኖታል። 8 ዓመት ማለት እንግዲህ በተቀጠረች ማነው እሷ በጀመረች በ6 ዓመት ወይም በ5 ዓመቷ ማለት ነው ያመጣችው ይሄን ሰው። የመጨረሻዋ ስራ አስኪያጅ እሱ ነው። ረጅም ዓመት የቆየላት፣ በስራው ጎበዝ ነው፣ አሪፍ ሰው ነው፣ ይሰራል። ማለት አድርግ የምትለው ነገር ያደርጋል። በተለይ ይሄ የሚሰጣትን ደብዳቤ ማለት ነው። ይሄን መናፈሻው እንዲሆን ግቢው እንዲሆን ፈልጋለሁ፣ ቤቱ እንደዚህ ይሰራ፣ ይሄ ልጅ በሚጽፈውን ፕላን እሷ የራሷ እንደሆነ አድርጋ ስትሰጠው ያንን ጉዳይ የሚያስፈጽመው ይሄ ስራ አስኪያጅ ነው። ግን በጣም ነው የሚወዳት እና ሚስቴ መሆን አለባት ብሎ ያስባል። እንደገናም ደግሞ የስራ አስኪያጅነት ቦታውን መልቀቅ አይፈልግም። እነዚህ ሁለት ነገሮች በጣም ወሳኝ ጉዳዮቹ ናቸው። እሷን ማጣት አይፈልግም፣ ወንበሩን ማጣት አይፈልግም። ከቻለ እንዲያውም ዋናውን ቦታ መያዝ ይፈልጋል። አግብቷት ባለቤት መሆን ይፈልጋል ማለት ነው። እሷን የቤት እመቤት ማድረግ፣ በዚህ ውበቷ፣ በዚህ ቁንጅናዋ፣ በዚህ ጸጉሯ እዚህ መጣ ከሰራተኛ ከከስተመር ጋር መዳረቅ መነታረክ የለባትም። እንዲሁም ደግሞ ክላይንት ወይም ደንበኞቻቸውና የሚመጡት ቤተሰብ የሚባሉት የድርጅቱ ትርፋማ እንዲሆን የሚረዷቸው ሰዎች እያዩዋት እንዲቋምጡ አይፈልግም። እና ሰው በመጣ ቁጥር እኔን እንዲያናግሩኝ አርጊ፣ አንቺ ብዙ እንተናት ዘና ብለሽ ተቀመጭ ነው የሚላት። እና ይሄ ነገሩ ይመቻታል። ብዙ ስራውን ስለፈጸመላት፣ ብዙ ስራዎችን ስለሸፋፈነላት በጣም ነው እንትን የምትለው። ግን አንዳንዴ
ቀበጥ ለማለት የሚሞክረው ነገር አለ። የማይመቻት ፓርት አለ። ይሄ የማይመቻት ነገር ምን መሰላችሁ? ሻይ ቡና እንበል ምናምን ሲላት ትለዋለች። ደረጃውን እንዲያውቅ ነው ግን እንደዚህ የምትለው እንጂ ማለቱ የሚያስጠላ ነገር ሆኖ አይደለም፣ ወይም ልጁ የሚያስጠላ ልጅ ሆኖ አይደለም። አሪፍ ልጅ ነው ሲታይ፣ ግን እንዴት ትለዋለች። ኧረ ይቅርታ እኔ እኮ ነገር አይደለም ምናምን ብሎ መለስ ይላል። ከዛ እሺ ና ውሰደኝና ጓደኞቼ ጋራ ምናምን ትሉና ይዟት ይሄዳል። ከዛ ሴቶቹ ምናምን ሙድ ይዙበታል። እነዛ ሴቶች መጠጥ ቤት ሲጠጡ ምናምን ሯቸው ለመዝናናት ይሞክራል። የሆነ ነገር ብላቸዋለች ቀድማ፣ ወይ በቴክስት ወይ በሆነ ነገር። ልክ ሲገቡ ምናምን እየተያዩ ይስቃሉ። ተጫወት ምናምን ይሉታል፣ ይጫወታል። ግን ሁለተኛ ቀን ላይ ደግሞ ብቻሽን በምትሆኝበት ቀን ብንገናኝ ደስ ይለኛል። ኖ እኔ ብቻዬን መዝናናት አልወድም። ከጓደኞቼ ጋር የምትመጣ ከሆነ አብረህ ትመጣለህ። ከዛ ውጭ ግን ብዙም እና ይሄ ነገር ከሆነ ጊዜ በኋላ ቀረና እነሱን ትጉት አድርጋቸው ከሱ ጋር መሆን ጀመረች። የፍቅር ምናምን አይደለም ወደው አይደለም፣ ግን እነሱን ተወቻቸውና የምትወደው ላሳይሽ ስላት እሺ የምትል ከሆነ እሱን ላድርግላት ብሎ ነው የሚያስበው። ስለዚህ እንዴት ማኔጅ እንደምታደርግ ምናምን ብዙ ነገር ያሳያታል፣ ስራዎቹን ያስለምዳታል። ግራጁዌት ያደረገችው በማይገናኝ ነው፣ አግሪካልቸር ምናምን የተማረችው። እዚህ ጋር ደግሞ የምትሰራው ስራ ደግሞ ሌላ የማይገናኝ ነው። ግን አባቷ ደስ እንዲለው ብላ ነው እሷ ድርጅቱን የተቀበለችው። በዛ ላይም ደግሞ ድርጅቱ ተዘግቶ ሌላ የራሴን ስራ ልስራ ብላ እናቷን ስትነግራቸው ነው ልጄ ተይ የአባትሽን ስራ አስቀጥይ 20 ምናምን ዓመት ሲሰራበት የነበረበትን ድርጅት አንቺ እንደዚህ አታርጊ አታበላሽ ብለው ነግረዋት እሺ ብላ ባደራ መልክ ነው እየሰራች ያለችው። እና ይሄ ደብዳቤ የሚጽፈው ምስኪንና ጥሩ ሰራተኛ የቆየ ሰራተኛ ከወንድሙ ጋር ነው የሚኖረው። ወንድሙ ደግሞ ባለትዳር ነው፣ ልጆች አሉት፣ 5 ልጆች አሉት። እና ሁሉንም የሚያስጸልያቸው የሚያሰግዳቸው እሱ ነው። ጸበል ቦታ ይሄዳል፣ ይመላለሳል። በቃ በአጠቃላይ የሚገርም ክርስትና ያለው ሰው ነው። እና ወንድሙ ጨጣጭ ነው፣ ይሰክራል። እና ሰክሮ ሲመጣ ምንም አይጠየፈው። ሚስቱ በጣም ስትናደድ ተይ እንደዚህ አይደለም፣ ቆይ በዘዴ ነው በሲስተም ነው እንደዚህ ነው፣ ግድ የለሽም፣ የሚሻለው ልንንከባከበው ይገባል። እኔ ወንድሜን አውቀዋለሁ፣ የአባቴን ነገር ወርሶ ነው፣ እኛ ቤት ውስጥ እንደዚህ ይደረግ ነበር እያለ እያባበላት አባቱ እንዴት እንደነበረና ባሏ ወይም ወንድሙ ከማን እንደወረሰ እየነገራት ትሪት ማድረግ እንዳለባት እየነገራት ትዳሩ እንዳይፈርስ ብዙ ጥረት አድርጎ ነው እዚህ ደረጃ ያደረሳቸው። አሁን ጎንበስ ብላ እግር ታጥባለች፣ ባልየውም እግር ያጥባል። ግን ሰክሮ ይመጣል። አምቢ አለው፣ አስቸገረው። በቃ ይሄ ከመጠጥ መላቀቅ አልቻለም። እና ወንድሜን መለወጥ ካልቻልኩኝ ክርስትና ምኑ ጋር ነው ብሎ በጣም በሱባኤ በጸሎት በእንባ ነው ክርስትና ህይወቱን የሚመራው። እና አግብቼ የምወጣው ወንድሜን ለቁም ነገር ሳበቃ ነው። ወንድሜ መጠጡን ሳያቆም እኔ ከዚህ ቤት አልወጣም። ለምን ሚስቱ ትታው ልትሄድ የምትችል እንደሆነች ነው የተረዳው። መጥፎ ሆና ግን አይደለም እሷ ትታው የምትሄደው። ምክንያቱም ሲመጣ ዱላ ይሻለኛል ለምትለው አጥንት የሚሰብር ስድብ ይሳደባል። ሲጠጣ ብቻ ነው። ታዲያ ካልጠጣ መሬት ነው በቃ እርገጡኝ የሚል ሰው ነው። በቃ ለሚስቱ ቀሚስ ገዝቶ ያመጣል ምናምን። ማታ ምን ተናግሬሽ ይሆን ይላል። አይ የተናገርከኝን ነገር እየነገርኩ አንተ እንድትበሳጭብኝ አልፈልግም፣ ግን ጠጥተህ ነው ብዬ ባስብም እንዴት በዚህ ልክ የጠጣ ሰው ግን ሰውን እንደዚህ ይሳደባል ብዬ ደግሞ በጣም ነው ማዝ ነው ትለዋለች። ከዛ ቢቸግረው ከመጠጣቱ በፊት ሪከርድ አድርጎ መጠጥ ቤት ይገባል። ከዛ በኋላ ጠጥቶ ቤት መጥቶ ምን እንደተሳደበ ምናምን ከስልኩ ላይ ለመስማት ይሞክራል። ከዛ ጠዋት ሲመጣ ደግሞ ያንን ሪከርድ አያገኘው። ምክንያቱም ጠጥቶ ስሚ ሪከርድ እያደረኩኝ ነው አንቺ አላገሩት ምናምን ብሎ ሪከርድ እያደረገ ነው ሲነግራት ተቀበላ እሷ ዲሌት ታደርገዋለች ማለት ነው። ምን ብሎ እንደሚሰድባት እኮ ለማወቅ ነው። እና ግን ጠዋት አያስታውሰውም፣ በፍጹም አያስታውሰውም። እንዲህ አይነት ወንድምን ያለው ማለት ነው። ይሄን ማንሳት ያስፈለገው ለምንድን ነው? መንፈሳዊ ህይወት እንዲኖረው ያደረገው ወንድሙ ነው። ከስካሩ ባይወጣለትም ግን ወንድሙ ከስካር እንዲወጣ ሲል ወደ እግዚአብሔር ቀረበና በወንድሙ ምክንያት ግን እግዚአብሔርን አገኘው ማለት ነው። ለዚህ ነው መንፈሳዊ ሆነው ከየትም አላመጣው። እና የጸበል ቦታ ለመጠመቅ ሲሄድ ምናምን የመናፍስትን ሴራ ምናምን ስለሚያውቅ ይሰግዳል፣ ይጸልያል። ልጆቹን የአምስቱን ልጆቹን ያስቆርብለታል፣ ያሰግድለታል። በቃ ሚስትየውንም ጨምር በቃ ቤቱን እንደ አባወራ ያዘው። ታናሽየው ነው ማለት ነው የቤቱ አባወራ። እንደው ባሉ አይደለም እንጂ ቢሆን ብትመኝ እሷ
ባሌ ቢሆን ብላ ብትመኝ ይሄኛው ታናሹ ልጅ ነው። አንዳንዴ እንደዚህ ተመኝቻለሁ ሁሉ አለች። በቃ እንደው አይፈቀድም እንጂ እንደ ባሌ መሆን የነበረበት እኮ ይሄኛው ነው። ምንም ነገር እኮ በቃ እንከን የማይገኝበት ልጅ ነው ብላ ነው እሷ መስፈርት ያወጣችለት። መቼም እንከን የሌለው ሰው የለም፣ ግን እሷ የባልነት መስፈርት ካወጣችሁ ማለት ነው። ወደ ድርጅቱ ስንመጣ ይሄ እንግዲህ መንፈሳዊ ሰው አንድ ቀን ህልም ይመለከታል። ግቢ ውስጥ ዘንዶ ይመለከታል። በህልሙ ዘንዶ ሰተት ብሎ በበር ስር ሲገባና በሩን አጨራምቶት ጨምድዶት እንደዚህ እንዴት ነው ጠርምሶት ሲገባ እና በሩ ጠመም ብሎ በዛ በተጣመመበት በኩል ሌቦች ገብተው እሳት ሲለኩሱ ሲያቃጥሉ ምናምን መሬቱን እንደዚህ አድርገው እየቀደዱ እየተከፋፈሉ ምናምን ከዚህ እስከዚህ እያሉ ሲያወሩ ያያቸዋልና በስመ አብ ወወልድ ወመንፈስ ቅዱስ ዛሬ ምንድን ያየሁት ብሎ እንደገና በዚህ ጉዳይ ላይ ስሟን የሷን ስም ይዞ ሱባኤ ሲገባ ይሄ ስራ አስኪያጅ ጤነኛ አይደለም እንዴ ያየሁት ህልም ምንድን ነው አለ። ሲያጠና እያንዳንዱ ነገር ቼክ ሲያደርግ የስራ አስኪያጁ ማንነት ምናምን ቼክ ሲያደርግ ስራ አስኪያጁ ዘመዱ ማን እንደሆነ ለማወቅ ሞከረ። ስራ አስኪያጁ አምጥቶ ያስገባቸውን ሰዎች ጓደኛቸው አደረገ እና ሄዶ ተቀራረባቸው። እሱ ከገባ በኋላ የተቀጠሩት ሰራተኞች የሱ ዘመዶች ናቸው። አንዳንዶቹ 2-3 ማለት ነው። እና ጓደኛቸው አደረጋቸውና መንፈሳዊ ያደረጋቸው። ለምን የግዴታ መንፈሳዊ ካልሆነ ሚስጥር ሊሰማ አይችልም። በህልም ያየው ምንድነው? ዘንዶ ቀጥታ መጥቶ ማን ቢሮ ነው የገባው? ስራ አስኪያጁ ቢሮ ነው የገባው። እና ሌቦቹም እሱ ዘንዶ በቀደደው ስለገቡ ይሄ ሰው አሳልፎ እየሰጣት ነው፣ ይሄን ድርጅት የሆነ ነገር እያደረገባት ነው፣ ወይ ችግር አለበት ወይ ደግሞ ማለት ሌብነት ችግር አለበት ወይ ደግሞ እሱ ጋር ያለው ችግር ለድርጅቱ እንቅፋት ይሆናል ብሎ አስቦ ነውና እነዚህን ጓደኞች አድርጎ ከያዘ በኋላ መንፈሳዊነት እየገባቸው ሲመጣ ከሆነ የሆነ ጊዜ ላይ እኛ እኮ እዚህ ድርጅት የገባን ሰሞን እኮ በቃ የተበላሸ ነው ይላሉ። እንዴት ይሉታል? እንዴት ይላቸዋል? አረ እባክህ እንደው አንተ እኮ አሁን የምትነግረን ይሄ የምትሰጠን ትምህርት እኮ በጣም ከባድ ነው፣ እዚህ ድርጅቱ ሳይኖር ይቀራል ብለህ ነው እንደዚህ አይነት ኮተት አሉት። እንዴ በተለይ አንደኛው እንዴት ማለት ምንድን ነው ምን አይታችኋል አላቸው። እኔም አንተ ምንም አላስተዋልክም አሉት። እኔ ምንም አላስተዋልኩም፣ ሁሉም አሪፍ ሰው ነው። አይ እንዴት ለኛ ብቻ ተገለጠልን ይሄ ነገር። ለማንኛውም ዘመዳችን ጥሩ አይመስለኝም፣ አካሄዱ ጥሩ አይደለም፣ መለወጥ አለብን፣ ይሄን ሰውዬ መለወጥ አለብን። ምንድን ነው እሱ ገብቶታል እኮ መጀመሪያ፣ ግን ምንድን ነው ይላቸዋል። ልጅቱን ሳይፈልጋት አይቀርም። መጀመሪያ ልጅቱን ሊያገባት ወይም ደግሞ ባሏ መሆን ይፈልጋል። አላገባችም የሚለው ስሜት እሱ 44-43 ቢሆን እድሜው። ሁለተኛ ደግሞ ስልጣኑ መልቀቅ አይፈልግም። ካገባት ደግሞ የድርጅቱ ባለቤት ነው የሚሆነው። እና ዘመድ አይደለም መቼም አሉት። አዎ አንድ መርጌታኛ ጋር ዘመድ አለን የምናውቀውና ከሱ ጋር በጣም ይገናኛሉ፣ ይደዋወላሉ፣ በጣም ነው የሚያወሩት እና እንደተለመደው እንግዲህ ምናምን እያለ ያወራል። ስለዚህ የሆነ ነገር ሳይኖር አይቀርም። ዝም ብለን እኛ መቼም ገና ለገና ዘመዳችን ስለሆነ ድብስብስ አድርገን ማለፍ የለብንም እና የመናፍስት አሰራር ሳይጠቀም አይቀርም። 8 ዓመት የተቀመጠው እዚህ ድርጅት ላይ እኛ ከገባን ገና 4 ዓመት 3 ዓመታችን ነው። ምንም እንኳን ውጤታማ ቢሆንም በስራው ግን እሷ ከዚህ በላይ ገንዘብ ልታገኝ የምትችልበት አቅምም ይኖራታል። እንደገናም ደግሞ እሷ እዚህ አትውልምና ድርጅቱን ሙሉ በሙሉ ስለተቆጣጠረው ጫፍ ላይ ነች ያለችው። የሆነ ነገር ካስነካት ደረቱ ላይ መለጠፍ አይቀርምና ይሄ ነገር መታሰብ አለበት ብሎ ነገሩት። እየጠረጠርኩት የፈራሁት ደረሰ አለ። እንዴ ያየሁት ህልም ትክክል ነው ማለት ነው ብሎ አለችው። እንዴት? በህልሜ ዘንዶ በሩን ጠርምሶት ሲገባና እሱ ቢሮ መጥቶ ዘንዶ ሲጠቀለል አየሁት። ነው ጊዜ ወይ ጉድ የአያታችን ነገር መጣሉ። አንደኛ ዘመድ ነው ብያቸው ዘመዶች ናቸው ብያቸዋለሁ። ምንድነው አያታችሁ? አያታችን ዘንዶ ተመልካለች። እዚህ ግን አይደለም፣ ክፍለ ሀገር ነው የምታመልከው። ዘንዶ ማምለክ ብቻ አይደለም፣ በቃ በአጠቃላይ በጣም ነው የምንፈራው። ደብተራዎች ሁሉ መጥተው የዘንዶውን እዳሪ ወይም የዘንዶውን ፍግ ማለት ነው ለአንዳንድ ነገር ይጠቀሙበታል። እና ትንሽ ችግር አለ። በቃ እኛ ብንወጣ ይሻለናል ከዚህ ድርጅት ምናምን አሉ። ይሻላል አላቸው። ምክንያቱም የእነሱ መውጣት በአንድ በኩል ጥቅም አለው፣ በአንድ በኩል ደግሞ መምጣታቸው ጓደኞቹ መሆናቸው ደግሞ ጥቅም አለውና ከውጭ ሆነው ብዙ ነገር ሊነግሩት ይችላሉ።
በቃ ድርጅት ውስጥ ያለውን ነገር በደንብ አውቋል እሱ። ኦኬ ስለዚህ ህልሜ ትክክል ነው፣ ይሄ አንድ ነጥብ ነው አለ። እና አንተ ግን ይሄን ህልም ካሳየህ እኮ ገብቶሃል ማለት ነው፣ ለምን እንዳላወቅህ ትሆናለህ አሉት። አይደለም ከእናንተ ይምጣ ብዬ ነው፣ እኔ እኮ ፈርቻችሁ ነው። ዘመዶቹ አይደላችሁ እንዲህ አላቸው። ታውቃለህ እንዲህ አሉት። አዎ እኔ ዘመዶቹ እንደሆናችሁ አውቃለሁ፣ ግን ያው ሁሉም ያውቃል፣ ሁሉም ሰራተኛ እኮ እናንተ በዘመድ እንደገባችሁ ያውቃል። እናንተ አሁን የእግዚአብሔርን ቃል ሰምታችሁ ስለተቀየራችሁ ነው። በቃ እኛ መሄድ አለብን ብለው ገዳም መሄድ አለብን ብለው ተሰናብተው ከስራ ወጡ። በቃ ነገሩ ግልጥ እንደሚሆን አወቁና እዛ ሆኖ ደወሉለት። አደራ ሴትዮዋ ጸበል ሄዳ ከጮኸች አሉ። በቃ ልክ ገባቸው። ቪዲዮ ሲያዩ የመምህር ግርማን ምናምን ሲያዩ አንድ ቀን እንደሚጋለጡ ገባቸውና ያልነገርን ነገር አለ አሉት። ምንድን ነው? አይ የፋብሪካው ማሽን ላይ ከጓሮ ከፊት ለፊት ከምናምን እንዳለ በሙሉ ዙሪያው ቤቱን አድርጉ የሚለን ነገር አለ። እሱን ነው የምናደርገው። ምን? በቃ ደብተራው ይደግምለታል። የተደገመበትን ደግሞ የዘንዶውን ፍግ ደግሞ አምጥተን ቤቱ ላይ ጣራው ላይ ምናምን እናደርጋለን። ከዛ ሁሉ ነገሩ በሱ ቁጥጥር ውስጥ ነው የሚሆነው። ለዚህ ነው 8 ዓመት የተቀመጠው እንጂ ከሱ በፊት የነበሩ ስራ አስኪያጆች እኮ 2 ዓመትም 1 ዓመትም አይቀመጡም። እንደ ሴትዮዋ ኃይለኝነትም ከሆነ ይሄን ያክል ጊዜ መቀመጥ አይችልም ነበር ብሎ ነገሩት። በጣም ደነገጠ። በቃሽ እናንተ ኦልሬዲ ተሰናብታችኋል፣ አሁን ኃላፊነቱ በእኔ ላይ ነው አላቸው። ተሰነባበተ፣ ጨረሰ። ከዚህ በፊት እንዲህ አይነት ገጠመኝ ነግሬያችሁ ነበረ። ይሄንን ገጠመኝ በሰሙበት ጆሮአቸው ይሄንን መታገስ አይችሉም እና አንድ ቀን ማን ይሄንን ደብዳቤ እንደሚያስቀምጥ ለማየት ብላ መኪና ውስጥ አደረች። ታውቃላችሁ፣ መኪናዋ ደግሞ ከውጪ ወደ ውስጥ አያሳይም እና የሌለች መስሎታል። የሌለች መስሎት ለማስገባት ደብዳቤውን እንደዚህ አድርጎ ሲታገል በዚህ ሲሽከረከር አየችው። ደብዳቤ ይዟል፣ ያንን ወረቀት ይዟል እና ይሄንን ነው ሊነግራት የፈለገው። በቃ ኦኬ የኔ ጌታ አንተ ነህ እንዴ? አንድ ቀን ቀና ብለህ እንኳን ተናግረህ ማታውቅ፣ ስብሰባ ስንሰበሰብ አይናገር ዝም የሚል ሰው። ኦኬ በደንብ ታዛቢ ሰው ነው አለች። በቃ የሚያሳዝን ሰው ነው፣ ግን አንድ ቀን ትኩረት አድርጋበት አታውቅም። ይሄን ያክል ከቁም ነገር ቆጥረውም አታውቅም። ደሞዙን ተቀብሎ ብቻ ስራውን የሚሰራ ሰው ታውቃላችሁ፣ እንደዛ ነው የምታስበው እሷ። ታውቀዋለች እኮ ግን እንዴት ነው ከሰራተኞቻችሁ መካከል አይናችሁን እንኳን ብዙ እንትን ማትሉት ቦታ ማሰጡት ሰው ነው። እና ምን ደብዳቤ ሊሰጣት እንደፈለገ ጓጓች። ወይኔ መኪና ውስጥ ባልሆንኩኝ ቢሮ በሆን ኖሮ አስቀምጦት ይሄድ ነበርና አገኘው ነበር አለች። ከዛ ሄደና ቆጣሪውን አጠፋው። ሲያጠፋ አየችው። አለች ኧረ ብልጥ፣ ይሄማ ሞኝ አይደለም የዋህ አይደለም ምስኪንም አይደለም በልጥ ነው አለችና በጣም ገርሟታል። ዘበኛ የለም ምን የለም። ይሄንን ሲያረጋ አያዩትም፣ ከጓሮ ነው ገና ሰራተኛ ወጥቶ ስላልጨረሰ ማለት ነው። እና መጨረሻ የሚወጣው እሱ ነው። ቆጣሪውን አጠፋና ሄዶ ደብዳቤውን ውርውር ካረገ በኋላ ተመልሶ መጥቶ ቆጣሪውን አበራው። ከዛ መብራት ጠፍቶ ነው እንዴ እያለ ዘበኛው መጣ። አይደለም አይደለም እዚህ ጋር ነክቸው ነው ምናምን አለ። እሺ ምናምን በቃ ቻው ተባብለው ወጣ። ከዛ ጥበቃው ከመኪና ወርዳ ቢሮ ስትገባ ያትና እንዴ ደነገጠ። አለሽ እንዴ አላት። አለችው ምንድነው አላት። ና አለችውና ቢሮ ይዛው ገባችና እስቲ ስለዚህ ልጅ ንገረኝ አለችው። ምን ነው ትዬ? በጣም የግቢያችን የዋህ ምስኪን ሰው እንዳለ ሰራተኛው በሙሉ መንፈሳዊ እንዲሆን ያደረገ ከሱሳቸው እንዲለቀቁ እየታገለ ያለ ስንቱን መሰለሽ እየመከራቸው አይለወጡም እንጂ ከነዛ ውስጥ 4 ናቸው 3 ናቸው በቃ ሲጋራና ጫት ያቆሙለት እንዳለ ዱርዬ ናቸው። ግን ሁሉም ላንቺ የሚያስቡልሽ ናቸው ምናምን ብሎ ነገራት እኮ። ይሄ ልጅ ማን ነው አለችው። ይሄ ልጅ ይኸውልሽ እንደዚህ ነው ማን ብሎ ታሪኩን ያውቃል። ኦሬዲ ይቀራረባሉ። ለምን ሊሰብካቸው ስለሚቀርባቸው ሊያስተምራቸው ስለሚቀርባቸው ያውቁታል። ታሪኩን ይነግራቸዋል። ወንድሜ እስከሚለወጥ ድረስ ነው ከወንድሜ ጋር የምኖረው እንጂ ብቻዬን ወጥቼ ተከራይቼ መኖር አለብኝ ብሎ የሚያስብ ሰው ነው። በዛ ላይ ደግሞ እኔም ይኸው ዘበኛ ሆኜ ባለትዳር እንደሆነ ያደረገኝ እሱ ነው እንጂ እዚች ቤት አልነበር የምኖረው። ከዛ በኋላ አይደለም ሌላ ሁለተኛ ሰራተኛ ዘበኛ የቀጠርሽልኝ ባለትዳር ሆንኩኝ ስልሽ፣ አዎ ታዲያ እሱ እኮ ነው አምጥቶ ያጋባኝ። ገሌን ምን ታውቂዋለሽ? የዛሬ 5 ዓመት 6 ዓመት አደጋ ደርሶበት የነበረው ሰራተኛ፣ አዎ እሱንም ያጋባው እሱ ነው። በቃ ማለት ቁም ነገር የሚባሉት በሁሉ ያደረገው ይሄ ልጅ ነው። ምንድነው ልጁ? መንፈሳዊ ነው፣ የቤተ ክርስቲያን ሰው ነው፣ እግዚአብሔርን የሚፈራ ሰው ነው። ቀና ብሎ ማንም ሰራተኛ እሱን አይናገረውም።
ስራው ላይ እንከን አታገኝበትም። ምንም አይነት እቃ ተሰብሮበት አያውቅም። ምንም አይነት ነገር እንከን ግን ቃላት አይተነፍስም እና ይፈሩታል። እነሱ የሚመስላቸው አንቺ ቀጥረሽው አንቺ ልከሽው የሚመክራቸው ነው የሚመስላቸውና ዝም ስለሚል አቃጣሪ ጆሮ ጠቢ ወይም ደግሞ የሆነ እንባ ጠባቂ ነገር ብለው አድርገው የሚያስቡት እና በዛ ልክ ነው የሚገምቱት። ለዚህ ነው ብዙ እንደማይናገር ሲያዩ ሲመክራቸው ልክ ነው እሱማ ምናምን ይተው። ግን ደግሞ ባለ በኩል ደግሞ መንፈሳዊ ሰው ስለሆነም ደግሞ ይወዱታል። አንድም ቀን ደግሞ ካልች ጋር ደግሞ ታይቶ አያውቅም እና ግራ ገብቷቸዋል። እኔ ግን አይደለም እንደዚህ አይደለም ብዬ ለሁሉም ሰራተኛ ነግራቸዋለሁ። አንዳንዶቹ ምን ቸገረንኛ በቃ የሚነግረን ነገር ሰው ከሱሳቸው የማይላቀቁት እንደዚህ ስለሚያስቡት ነው እንጂ ትክክለኛ መንፈሳዊ እንደሆነ ለነፍሳቸው እንደሚያስብላቸው ያወቁ ቢሆን ኖሮ ስንቶቹ በተቀየሩ ይላታል። እሺ አመሰግናለሁ። መኪናዋን አስስታ ወጣች። ደረሰችበት። አስፓልቱ አንድ መንገድ ስለሆነ ሌላ መንገድ የለም። ደረሰችበት። በጣም ረጅም መንገድ ነው። አስቡት። በምን በኩል መሰላችሁ? ሰፈሩን ከተናገርኩ ደግሞ ምን እንደሆነ ይታወቃል። ይቅር በቃ ዋጥ አድርጌዋለሁ። ብቻ ረጅም ቀጭን መንገድ ነው እና ወክ እያደረገ ቆሎ እየገዛ ዳቦ እየገመጠ ነው የሚሄደው ወደ ቤቱ። እንደዚህ ነገር ይወዳል። ደረሰችበትና ክላክስ አደረገችለት። ከዛ እንዴ ድርጅቱን ቃረስቼ መጥቼ በላይ በኩል አልፌ ነው በዛ በኩል ገብቼ ነው እና ገባለችው። ገባና ሰላም ነሽ እንዴት ነሽ አላት። እግዚአብሔር ይመስገን። አሁን ነው እንደምትወጣው አለችው። የኔ ስራ ቶሎ አልቅልኝም። ሁሉም የሚሄዱት ስራቸውን ጨርሰው ነው። የኔ ስራ ደግሞ አሁን ነው የሚያልቅልኝ። ስለዚህ ጠዋት አርፍደ መግባት ትችላለህ አለችው። ማርያምን አላት። ምን ነው ስትለው ጊዜ ጠዋት አርፍጄ ብገባ እያልኩ በጣም አስብ ነበረ። ምክንያቱ ምንድን ነው እስኪ ንገረኝ አለችው። ጸበል እንደዚህ ለመጠመቅ ጧጧት ሄዳለሁ። የወንድሜ ልጆች ትምህርት ቤት አደርሳለሁ። እንደዚህ ባለቤቱን ማገዝ ስለምፈልግ ነው። በጣም የምታሳዝነች እንደዚህ ነው ሲነግራት፣ ሰውዬው የተናገሩት ነገር አንድ ሆነ። እሳቸው የተናገሩት እና ኦኬ ጠዋት 3:30 መግባት ትችላለህ፣ እስከ 4 ሰዓት ድረስ ግባ በቃ አለችው። በዚህ ፍቃዷ የተነሳ ትልቅ ጸብ ተነሳ። ከማን ጋር? ከስራ አስኪያጁ ጋር። ስራ አስኪያጁ 4 ሰዓት ሲገባ አይቶት ናስያተ ምናምን ማለት ጀመረ ማለት ነው። ይሄን ያዙልኝ እዚህ ጋር። እዚህ የማታው ግን አላለቀምና ቤት ላድርስህ አለችው። ጸበል ትጠመቃለህ እንዴ አለችው። ምን ነው ምን አሞህ ነው? አይደለም ዝም ብሎ እኮ መጠመቅ ያስፈልጋል። እንኳን አይደለም እኛ አንዳንድ የግል ሆስፒታሎች እንኳን ራሱ ለቢዝነሳቸው ብለው ሁሉም ሰው ቼክ መደረግ አለበት አንድ በሽታ አያጣውም ምናምን ይላሉ አይደል እንዴ ብሎ አሳቃትና ዝም ብሎ ቼክ መደረጉ ጥሩ ነው እንጂ ብትጠመቂ አንድ ነገር አይጠፋም። መተት ይሄን የመሰለ ድርጅት ይዘሽ ምናምን ብሎ ቁጭ አደረገላት። እውነትህን ነው እንደዚህ ይደረግብኛል ብለህ ታስባለህ አለችው። አንቺ አሁን ብሩ በአካውንት መግባቱ ነው የምታስቢው አላት። ከዚህ በላይ ገንዘብ የምታገኝ ቢሆን ምን ታውቂያለሽ? ያንቺ አይነት ድርጅት ያላቸው ሰዎች ምናምን ብሎ ሲነግራት ያ በጽሁፍ እየጻፈ ለድርጅቷ ያስብላት የነበረውን ነገር አስታወሰች። ማን ይሆን ይሄ ልጅ ብላ ታስብ አልነበረ? ኦኬ መሪውን እንደዚህ ያለች እየነዳሽ ማለት ነው። እኔ ምለው አለችው እንዴት አየው ስራችን ድርጅታችን እንዴት ማደግ አለበት ብለህ ታስባለህ አለችው። አንዳንድ ጎበዝ ሰራተኞች አሉ። እስቲ እነሱን ጠይቄ እነግርሻለሁ። እነሱን ጠይቄ ምን መደረግ አለበት ብዬ አማክሬያቸው አመጣልሻለሁ። ራሱ እኮ ማድረግ ይችላል፣ ግን እሱ እንደሆነ እንዲታወቅ አይፈልግም። እኔ እንዲህ ብታረጊ ጥሩ ነው ካላት ሊታወቅበት ነው። እንደምታውቅም ያውቃል ማን የሆነ ሰው ሐሳብ እንደሚሰጥ እና እሱ ያ የሰጠውን ሐሳብ ወይም የሰጣትን ደብዳቤ በተግባር እየፈጸመችውም ስለሆነ ተቀባይነት እንዳለውም ያውቃል። ስለዚህ ስትጠይቀው እንዳታገኘው ብሎ ነው እንዳትይዘው ብሎ ነው። እሺ በቃ ሰራተኞቹን ጠይቅና ድርጅቱ እንዴት ማደግ እንዳለበት ትነግረኛለህ አለችው። እሺ አመሰግናለሁ ብሎ ከመኪና ወረደ። ሲሄድ ዝም ብላ ከርቀት እያየችው መተት ከዚህ በላይ ልታተርፊ ብትችይስ ምን ታውቂያለሽ ነው ያለው። በእርግጥ ተጨማሪ ነገር ፈልጌ አይደለም፣ ግን የሚገባኝን ያክል እየሰራሁ አይደለም ይሄ ልጅ ብላ እቤት ተንደርድራ ሄዳ ያስቀመጠቻቸውን ካርቶኖች ወረቀቱን አገላብጣ ደብዳቤውን አወጣችውና አስቡት የዛሬ ስንት ዓመት የጻፈውን ደብዳቤ ምን ይላል? አትበሳጪ፣ አትናደጂ። እኛ ትርፋማ የምንሆነው በዚህ ወራት ነው። በዛ ላይ ደግሞ
ስሜታዊና በጣም ቁጡ የሆንሽው ትርፋማ መሆን ስለምትፈልጊና ድርጅቱ ማግኘት የሚገባውን ትርፍ በእውነትም ስላላገኘ ነው። ይሄ ግን አንድ ቀን ይገለጽልሻል ብሎ የጻፈው ያው ቃል በቃል ቶሎ ስለማላስታውሰው ነው። በሂደት ነው የሚመጣልኝ ማለት ነውና በቃ ገረማት። እማዬ አለች። አቤት። ኧረ ጉድ ልንገርሽ ብላ የገጠማትን ስትነግራቸው ማን የተባረከው የትኛው ነው አሏት። እንዴ በርዬ ነዋ በሪሁን አለችው። እሱ ነው ሁሉ እንደዚህ ውጤታማ እንድትሆኝ ያደረገውና እንደዚህ ግቢውን ያሳመረው? አዎ። ኧረ ያውዱ ደብዳቤ እያልኩ ምነግርሽ እኮ እሱ እኮ ነው። በጣም ይገርማል። ዛሬ ደግሞ የሰማሁት ነገር ይኸውልሽ፣ ደብዳቤ ሊያስገባ መኪና ላይ ሲታገል እኔ ውስጥ ሆኜ መኪናዬ ደግሞ ሁሉ በሙሉ መስታወቱ ድፍንፍን ያለ ነው ታውቂያለሽ አለቻት። አዎ በቃ እና ምን ይሻላል ታዲያ? እናትየው ደግሞ እኔ እንጃ እንግዲህ ከሰራተኞቹ ድርጅቱ እንዴት እንደሚያድግ እዚህ ጠይቄ ያመጣልሻለሁ አለኝ። ራሱ እኮ የሚያመጣው ሊሰጠኝ እኮ ነው፣ እነሱ አመጡ ብሎ ሊሰጠኝ። ለምን እንዲህ ማድረግ ፈለገ አሉ እናትየው። እሱ ጎበዝ እንዳይባል ነው አይደለ አሉ። አዎ ይሄ እኮ የቅዱሳን አካሄድ ነው። ይሄ እኮ የትህትና ያለው ሰው አካሄድ ነው። በይሄን ጠበቅ ነው። ታዲያ ስራ አስኪያጁ ማን ነው መሆን ያለበት? ያም አላጠፋም መቼም ያዘዝሽውን እየሰራ ነው አይደል አሏት። አዎ ኧረ ጥሩ ነው የሚሰራው አለቻቸው። በቃ ሚልሽን አድርጊ በይ፣ ልብሽ ደንግጦበታል እንግዲህ የምትይውን በይ አሏት። ምን አለች? በርዬን ታውቂዋለሽ እንግዲህ በድርጅት ውስጥ በጣም ጨዋና ስነ ስርዓት ያለው ሰው ነው። አዎ በዛ ላይ ደግሞ ያው እንደምታየው እንግዲህ ተደብቆ እንደዚህ የሚያስብ ከሆነ ለድርጅቱ ያንቺ ቢሆን ደግሞ ምን እንደሚሆን አስቢ ብሎ ቁጭ በአንድ ጊዜ እኮ በደቂቃ ውስጥ እማዬ ምን እያልሽ ነው እንዴ? ምንድን ነው የምትይው? ሲሆን ድርጅት ስራ አስኪያጁ ዳር ሲል አይቼዋለሁ እንዴ ደረጃዬንማ እንደዚህ እንዴ እማዬ ምናምን አለች። ይሁን እንደፈለግሽ። የሚጠቅምሽን አላወቅሽም መሰለኝ። እግዚአብሔርን መፍራት ምን እንደሆነ አላወቅሽም ማለት ያው እሳቸው ባህሪያቸውን ነግሬያቸዋለሁ። ቅዱስና ንጹህ ማለት ነው የቀረቸው እንጂ እጅግ ሲበዛ ትሁትና እግዚአብሔርን የሚፈሩ ቤተክርስቲያን ከመመላለሳቸው የተነሳ የቅዱሳንን ታሪክ በደንብ ጠጥተው ያወቁ ናቸው። የሁሉንም ሰባኪ ትምህርት ከበፊት ጀምሮ የሚያዳምጡ ናቸው። ከበፊት ጀምሮ ስለዚህ ብዙ ታሪክ ያውቃሉ። እና ልጃቸው እንደዚህ ሆና መውጣቷ ራሱ ገርሟቸዋል። እንደዚህ የድርጅቱ አስተዳዳሪ ሆና ሲያዩት በጣም ነው የገረማቸው። ግን አንድ ጥያቄ ልጠይቃችሁ ቤተሰቦች፣ በዚህ ቦታ ላይ ብትሆኑ እናንተ ምንድን ነው የምታደርጉት? በጣም አሪፍ ስማርት የሆነ ሰው ያልጠበቃችሁት ምስኪን ሰው ሆኖ ተገኝቶ እናታችሁ እንደዚህ ብትላችሁ፣ ሴቶችን ያልኩት በተቃራኒ ወንዶችን ማሰብ ትችላላችሁ። ምንድን ነው የምትሉት? ስለ ፍቅር አስባችሁ አታውቁም። ፍቅር አልያዛችሁም። ትዳር መያዝ እድሜያችሁ ራሱ ሄዷል። ትዳር መያዝ አለባችሁ። እድሜም ለማረጥ እየደረሰ ነው። መጣው እያለ ነው። 7 ዓመት 8 ዓመት ቢቀራት ነው ለማረጥ። እና እኚህ እናት አስደነገጧትና አልጋዋ ላይ ለመጀመሪያ ጊዜ በጀርባዋ ተኝታ ጣራውን እያየች በሪሁን በርዬ እንደዚህ አይነት መልካም ሰው ነው። በዛ ላይ ደግሞ በጣም ትህትናው፣ አነጋገሩ፣ ስለ ወንድሙ የነገረኝ ነገር በቃ በአጠቃላይ እያደረገ ያለው ነገር እኮ በጣም ትልቅ ነገር ነው። ግን ይሄ ልጅ አሁን አካውንቱ ላይ ገንዘብ አለው። ወንድሙም ሰራተኛ ነው፣ በደሞዝ ይበልጠኛል ብሏል። እሺ ገንዘቡን አሁን የሚከፈለውን ደሞዝ ምንድን ነው የሚያደርገው? እሺ ጠጪ አይደለም፣ ሰካራም አይደለም፣ አጫሽ ቃሚ አይደለም። ይሄን ገንዘቡን የት ነው የሚያደርገው? አጠራቅሞት ምን እያደረገው ይሆን ይሄን ገንዘብ ብላ አሰበች። እና ነግቶ እስክታገኘው ድረስ አላስችል ብሏት ሌሊት ደወለችለት። ከዛ ሄሎ እንዴት ነሽ አላት። እግዚአብሔር ይመስገን። ምን ነው ደወልሽ አላት። ስልክ ተለዋውጧል። በእርግጥ ስልክ የተለዋወጡት ግን በዘዴ ነው ስልኩን የያዘችው። ሆን ብላ ነው ያደረገችው ባይዘይ። እና ጸበል እሄዳለሁ ስትል ሰማሁ ልበል አለችው። አዎ በቃ ጸበል አምጣልኝ፣ እሺ አምጣና ቢሮ አስቀምጥልኝ አለችው። እሺ አመጣልሻለሁ፣ እንዲያውም ቢሮውን ጸበል ረጨልሻለሁ አለች። እሺ ሳይ ጎበዝ፣ ቁልፉን ሰጠህና ገብተህ አባታችን ብለህ ጸሎት አድርገህ ጸበሉን ትረጭልኛለህ አለችው። እሺ አመሰግናለሁ አለ። ደስ አለው። በቃ ለምንድን ነው ፈቃደኛ የሆነው? ቶሎ የተደረገውን ነገር ያውቃል፣ የሆነውን ነገር ያውቃል። ጠዋት ሲገባ ግን ስራ አስኪያጁ እንዴት እንደጮህበት
ይቅርታ ወንድም አለም እኔ እዚህ ድርጅት ውስጥ ረጅም ዓመት ሆነኛል። አንተ ከመጣህ ቅርብ ጊዜ ነው። በጣም እበልጥሃለሁ። በአጠቃላይ በቆይታ እበልጥሃለሁ። በስራ ልትበልጠኝ ትችላለህ። ዛሬ እኮ ነው ያረፈድኩት። የሚገርምህ ከዚህ ቀን ጀምሮ 4 ሰዓት ነው የምገባው አለው። ማለት ማስለውንክ ነው ምናምን በቃ ተንጠባረረ። ችዬበታለሁ ወሬ አለቃ ሆን ይችላል እንዴ? ይሄው እየፈቅዳልኝ ነው። አስፈቅጄ ነው ህመም ስላጋጠመኝ ጧት ጸበል ተጠምቄ 4 ሰዓት ልግባ ብያት እሺ ብላኛለች። እንዴት እኔ ሳታስፈቅድ እሷ ጋር ሄድክ ማለት ኖ በአጋጣሚ ነው አግኝታኝ በመኪና ስትሸኘኝ ነገርኳት ችግሬን። ለምንድን ነው ማታ አርፍደህ የምትወጣው ስትለኝ የስራዬ ጸባይ ነው። ማታ እንደማረፍደው ሁሉ ጧት ቶሎ ባልገባ ደስ ይለኝ ነበር ብዬ ስላት ምክንያቱም ጠየቀችኝ። ነገርኳት፣ ፈቀደችልኝ። አጠፋው አሉ። ለማንኛውም ከእሷ ጋር አውርቼ ነው ምፈቅድልህ አለው። እሺ አሉ። ዝም ብሎ በቃ እሺ። ሌላ መጥፎ ነገር መናገርም አልፈለገም። ምክንያቱም ኦልሬዲ ዋናዋ ከፈቀደችለት ምንም እንደማይመጣ ያውቃል። ከዛ ፈቅዳለት እንደሆነ ሲያቅ ገብቶ እሷ ቢሮ ገብቶ ሲያቅ በጣም ተናዶ ወጣና በሪውን አለው። አቤት ና። ከዛ ተፈቅዶልሃል፣ ከ4 ሰዓት ዝነፍ ካልክ ግን ከኔ ጋር ነው የምትጣለው አለው። እሺ አለውና እሱ ሁልጊዜ የሚመጣው 3 ሰዓት ተኩል በቃ እሱ የሚፈልገው ምንድነው ጠዋት ተጠምቆም ብሎ መምጣት። ምክንያቱም በእግሩ ነው የሚመጣው። ገንዘብ አጥሮት አይደለም። በቃ እንደዚህ የሆነ ወጣ ያለ ለየት ያለ ባህሪ ያለው ሰው የለም። እንደዚህ አይነት ሰው ነው እና በኤርፎን ትምህርት እያዳመጠ አንዳንዴ ደግሞ ዝም ብሎ ባፉ ጸሎት እያደረገ ነው የሚሄደው። ሌላ ነገር ማየት አይፈልግም። ዜና ያዳምጣል። ዓለማዊ ነገሮች ብዙም አይመኝም። ኳስ ሲያዩ በፊት ኳስ ያይ ስለነበረ የኳስ ነገር አያስችለውም። ዝም ብሎ ከጓደኞች ጋር ለመጫወት ይሄ ፋራ ላለመባል አይደለም ሄዶ አብሯቸው ይቀመጣል። ሲደሰቱ ይደሰታል። ከዛ ቻው ብሏቸው ወደ ቤት ይመጣል። ቢራ ሲይዙ ሚሪንዳ ይዛል። በቃ እንደዚህ ነው ላይፉና 4 ሰዓት ተፈቅዶለታል። እሱ 3 ተኩል እያደረገ መምጣት ጀመረ። ሆን ብሎ እንከን ፍለጋ። መጀመሪያ የተናደደው በምንድን ነው? እሱ ሳያቅ 4 ሰዓት መምጣቱ ነው። ሁለተኛ እሱ ሳያቅ እሷን ማስፈቀዱ ነው ወይም መፍቀዷ ነው። ሶስተኛ ደግሞ በመኪና ሸኘችኝ የሚለው ነገር ቅናት አድሮበታል። እና የሆነ ሳምንት ላይ በመኪና አብረው መጡ። 3 ተኩል ላይ በመኪና አብረው መጡ እና ከመኪናው ወርዶ ቱታውን ለብሶ ወደ ስራ ሲገባ በመስኮት አየው። እንደዚህ መጋረጃ ገለጥ አድርጎ አየውና ነው እንዴ አለና ጸበል የሚለው ስሜት ራሱ አልተመቸውም። ከዛ በርዬ አለችው። አቤት ናሲ ጸበል እርጭልኝ በእናትህ ቢሮን ትንሽ ይከብዳል። ቢሮ ራሴን ወጥሮ ይዞኛል። ትንሽ ጭንቅላቴ ራሴን አሞኛል። እሺ መጣው ይልና ከዛ አባታችን ወይ በሰማይ የምትኖር ስም ይቀር ያው በቃ ያዋህ ነው። ሌላም የሚያውቀው ነገር የለም። ጸሎት በእርግጥ በቃሉ ለማወቅ ጥረት እያደረገ ነው። ግን የሚባለውም እንደዛ ስለሆነ ከአንድ ምዕመን የሚጠበቀው ይሄ ነው አይደል? እየጸለየ አባታችን እያለ ቤቱን ጸበል ረጨ። ሁሉም ግቢውን በሙሉ ረጨ። አተ ጸበል ነው ይሄ አለው። አዎ ግን ወንድም አለም ነው የሚለው። ስሙ ግን ወንድም አለም አይደለም። ሁሉንም ወንድም አለም ነው የሚላቸው። ግን ወንድም አለም ለምን ምጭቅጭቅ የምታደርገኝ እንዴ? ወንድም አይደለው እንዴ? አንደኛ ነገር ከእኔ እናንተን የሚያደራርሰን ነገር የለም። ስማተ ምናምን ናሲ ምናምን ብለህ ለምን ታመናጭቃለህ? አለቅነት በዚህ ነው እንደሚገለጸው አለው። ዲናትና ልታስተምረኝ ነው እንዴ ምናምን ብሎ ደነፋ። የምርህን ነው ግን እውነት አንተ እኮ ደሞዝ ከፋያችንና ድርጅቱ አንድ ስኬል ከፍ እንዲልና ማኔጅ የምታደርገን ሰው ማለት እንጂ አትናገሩት የሚል የተጻፈብህ ሰው አይደለህም። እዚህ ላይ አትናገሩት ፍሩት የሚል ነገር የተጻፈብህ ሰው አይደለህም። ሲሆን ጓደኛችን ነው መሆን ያለብህ አለው። እኔ እናንተ ጓደኛ ነው ምንድን ነው? አንተ ከኛ በምን ትለያለህ እንዴ? አብረን ስለሆንን አይደል ይሄን ግቢ አሳምረን ይሰራ ነው። አንተ እንዲያርጉ ብትለንም የኛም ጉልበት ያንተ ሐሳብ ያለበት ነው። መቼም ይሄ ግቢ እንዲያምርበት ወረቀቱን የሰጠችህ የድርጅቱ ባለቤት ናት። አንተ ደግሞ ታገዘናለህ። ምንድነው ይሄን ያክል እንደዚህ የሚያደርግህ እንዴ? እንደዚህማ መሆን የለብህም ተው እንጂ አለው። እየመከርከኝ ነው አለው። አዎ እኔ ማንንም አልፈራው፣ እግዚአብሔርን ነው የምፈራው። ምን ነው ደሞዜን የሚያኖረኝ። እኔ ከስራ እንድባረርም ሆነ እንዳልባረር እትዬ እታችን የድርጅቱ ባለቤትና ሙያዬ ነው እንጂ የሚዳኘኝ አንተ አይደለህም።
የፈለገ ነገር ብታመጣ ሰራተኞቹ ይመሰክሩልኛል መጥፎ ሰው እንዳልሆንኩኝ። ለምን ተናገረኝ? ለምን ይሄን ያክል እንደዚህ ትቆጣለህ አለው። ከዛ እንደዚህ በሚመላለሱበት ሰዓት አንዱ ሰራተኛ ሰምቶ ነበር። ያ ሰራተኛ ደግሞ የማን ዘመድ ነው? የእሷ ዘመድ ነው። ዘመዷ ስለሆነ አብሮ አጠገባቸው ሆኖ እየሰማ የነበረው ዘመዷ ስለሆነ ወዲያው ደውሎ ነገራት እና አረ እየተጣሉልሽ ነው፣ በሪሁንና ስራ አስኪያጅሽ እየተጣሉ ነው፣ እየተጨቃጨቁ ነው እና ጥሩ አይደለም የምሰማው ነገር አላት። ምንድን ነው አለችውና አስረዳት። በሪሁን የሚመልሰው መልስ ስራ አስኪያጁም የሚመልሰው መልስ ምን እንደሆነ ነገራትና ቀሪውን ሪከርድ አድርጌ ልክልሻለሁ፣ በድምጽ ልክልሻለሁ ብሎ ሪከርድ አድርጎ ላከላት። ቢያንስ ኢቭን ከነገራት ደውሎ ከነገራት በኋላ ራሱ 10 ደቂቃ ያክል ተነጋግረዋል እና ገርሟት ስራ አስኪያጁ በንቀት ነው የሚያየው፣ ጥሩ ባልሆነ ንግግር ነው የሚናገረው፣ የሰማችው ማለት ነው። ይሄ መንፈሳዊ የተባለው ሰው ደግሞ ለመምከር ነው ጥረት የሚያደርገው። ለመምከር ብቻ ሳይሆን እኔም እዚህ ድርጅት ላይ ብዙ አመት የሰራሁት፣ አንተም እዚህ ድርጅት ላይ ቢያንስ 8 አመት ሰርተሃል። ስለዚህ ሁለታችንም አንድ ቀን ተነጋግረን አናውቅም። ቀና ብላ አይተኝም አታውቅም። ዛሬ ላይ ምን ነው እንደዚህ ሆንክ? አዎ ጸበል ነው የምረጨው፣ እየረጨው ያለሁት ጸበል ነው። ግን ጸበል ነው ወይ የምትረጨው ብለህ ለመጠየቅ እንደዚህ ማመናጨቅ አይጠበቅብህም። ለማንኛውም ካጠፋሁኝ ይቅርታ፣ ጸበል ነው እየረጨው ያለሁት፣ እትዬ ማነች ስራ እርጭ ብላኝ ነው ብሎ ስሟን ጠርቶ፣ ይቅርታ ስሟን መጥራት ስላልፈለኩ ነው፣ ስራ አስኪያጇ እርጭ ብላኝ ነው ብሎ መርጨቱን ቀጠለ። ከዛ ይበቃል፣ በቃ እዚህ ወረቀት አታበስብስብኝ ምናምን አለው። ይቅርታ በጣም በእያንዳንዱ ነገር ብስጩ ሆነ ነው እያናገርከኝ ያለው፣ ችግር አለ እንዴ አለው። የምን ችግር ነው የምታወራው? ታዲያ በቃ ችግር ከሌለ ጸበል ነው፣ አንተ ማተብ አስራል፣ እኔ ማተብ አስሬያለሁ፣ ችግር ከሌለ በቃ ብዙም ያን ያክል እንትን አትበላለው እና ጸበሉ መርጨት ቀጥሎ አባታችን ብሎ 3 ጊዜ ነው አባታችን እያለ ጸበል የረጨው። መጨረሻ ላይ ግን ነገሩ እየከረረ መጥቶ ይሄ ቀን አለፈና በሌላ ጊዜም ለ7 ቀን ያክል ጸበል እርጭ ብላኛለች ብሎ 7 ቀን ያክል ጸበል እየረጨ ምን አለ ብላችሁ ነው እዚህ ቤት ውስጥ ጸበል መትረጩት? እዛም እዚህም እንዴ በቃ አንድ ጊዜ 7 ቀን ጸበል ጭልኝ ካለች 7 ቀን እስኪሞላ መታገስ ምን አቃተ? ማንኛውም ቦታ ሰው ሲጠመቅም ሆነ ጸበል ሲረጭ ወይም የሆነ ነገር ሲደረግ 7 ቁጥር የተለመደ ነው። በቃ 7 ቀን እስከመጨረስ ድረስ ታገሰኝ። በገባው በወጣ ቁጥር አትናገር፣ ጥሩ አይደለም። የተከበረ ስራ ነው የምትሰራው፣ ከኛ የበለጠ ስራ ነው የምትሰራው። ስለዚህ አንተም ከኛ የተሻለ ነገር ለመናገር ሞክር፣ የተሻለ ነገር እንጂ የወረደ ነገር አትናገር አለውና አበደ። 7ኛው ቀን ይል ከዛ ይሄ ሰራተኛሽ እንደዚህ እያለኝ ነው እኔ ላባረው ነው አላት። ከዛ መጣችና ምንድነው የተፈጠረው? በሪሁን ንገረኝ እስቲ አለችው። የተፈጠረው ነገራት። ጸበል እርጫልሽኝ ልረጭ በገባው ቁጥር ይነጫነጫል፣ ይቆጣል፣ ይበሳጫል እና እኔ አልገባኝም ማለት ለምን እንደሆነ አልገባኝም እና ችግር አለው ብዬ ስጠይቀው ምን ለማለት ፈልገው ይለኛል እና ይቅርታ አሁንም ካጠፋው ይቅርታ፣ የታዘዝኩትን ብቻ ነው የፈጸምኩት፣ አንድ ነገር የጎዳው ነገር የለም አለና ሊወጣ ሲል ናናና ቁጭ ብለህ ማንና ያይዘህ ልትሄድ ነው? እኔ ምን መናገረው ነገር አለኝ አለ። እንዴት ነው የሚያደርገው በእናትህ ምናምን ብሎ ለማናናቅ ሞከረ። ስማ ይኸውልህ ድርጅቱን እያስተዳደርኩ ያለሁት እኔ እንደሆንኩኝ እሷ ፊት ነው የምነግርህ። ድርጅቱን አስተዳድራለሁ፣ እሷ በበላይነት ትመራለች፣ እኔ ደግሞ ስራ አስኪያጅ ነኝ። ማዘዝም መቅጣትም ምንም ማለትም መብቴ ነው አይደል እንዴ አላት። እሱ ልክ ነህ አለችው። ስለዚህ ስነ ስርዓት ልትይዝ ይገባሃል ምናምን አለው። እንዴ ቆይ እንጂ ተረጋጋ ወንድሜ አለችው። እንዴ ይሄ ልጅ የቤተ ክርስቲያን ልጅ ነው፣ መንፈሳዊ እንደሆነ ስለሰማሁኝ ጸበል እርጭ አልኩት፣ ያጠፋው ነገር እስቲ ንገረኝ፣ ይሄ ነው ብለህ ንገረኝ አለችው። ምን ይናገር? ምን እንከን ያወጣለት? ከዛ ሰራተኞቹ ተሰበሰቡ፣ መጡ አለቻቸውና መጡና በሪሁን መጥፎ ነገር አይታችሁበት ታውቃላችሁ አለች። ከዛ ሳቁና ዝም አሉ። ምን ነው አለቻቸው። እሷም ሳቋ መጥቷል። ምክንያቱም ዘበኛውም ነግረዋታል። አጠቃላይ እዛ ግቢ ውስጥ ስለሱ ቅርብ ጊዜ የተነገራት ነገር በጣም የሚገርም ነገር ነው። ሰምታው አይታው የማታውቀው ነገር ማለት ነው። አይ እንደው አንድ ቀን ስሙ ተነስቶ የማያውቅ ሰው ምን ተፈጠረ ብለን ነው። በሪሁን ቀና ብሎ አይደለም ከስራ አስጋጅ ጋር ሊጣላ ቀርቶ ከኛ ጋር ተጣልቶ አያውቅም። እና እንዴት እንደዚህ ልትይ እንደቻልሽ ገርሞን ነው አላት አንዱ። አይ ትንሽ አለመግባባት ተፈጠረና በሪሁን ስነ ስርዓት የሌለው ልጅ ነው ወይስ አይደለም የሚለው ነገር ማወቅ ፈልጌ ነው፣ እኔ ስለማላቃችሁ ነው አለቻቸው። እኛን አታውቂንም ምናምን ብለው ሳቁ። ከስራ አስኪያጁ ይልቅ ከሷ ጋራ ትንሽ ይሳፈጣሉ። ለምን? የዋህ እንደሆነች ስለሚያውቁ ነው። ኃይለኝነቷን ይንቁታል። ኃይለኝነቷን እንዲያውም የበለጠ በጣም የሚያከብሩት ምኗን ነው? ስትጫወት ስትስቅ ምን ስትል በምትስቅበት ቀን ማለት ነው። ብዙም አብረዋት አይሳሳቁ። በምትናደድበት ቀን ግን ነገሩን ቸል አድርገውት ያልፋሉ።
ለምን እንደምትተወው ያውቃሉ። ይሄንን እንዴቷን ትውት አድርጋው እንደገና መልሳ ወደ ፍቅር እንደምትመጣ ያውቃሉ። እና የተወሰነ ስራ አስኪያጁ ፊት ትንሽ ለማሻቃቅ ማነው በሪሁንና ስራ አስኪያጁን በእነሱ ፊት ትንሽ የሆነ ጥያቄና መልስ አድርጋ ስራ አስኪያጁን ለማሸማቀቅ ሞከረች። ሆን ብላ ነው ያደረገችው። እና ሰማ ወንድም ያለችው ስራ አስኪያጁን አንድ ቀን ክፉ ነገር ታይቶበት የማያውቅ ሰው ካንተ ጋር እንዴት ሊጋጭ ቻለ? በምን ምክንያት ተጋጫችሁ? ምን ደረሰብህ? ንገረኝ እስቲ። ደሞስ ለምን ተበሳጨህበት? እንደው ምንም ላይ ደርሶ አያውቅምና እንዴት እንደዚህ ትሆናለህ አለችው። በቃ ወደ ስራችሁ ምናምን ብሎ ሊበትናቸው ሲል እንዴ እኔንም ሊበትነኝ ነው ወደ ስራችሁ ብላ እኔንም ሊበትነኝ ነው ያለችው። ዋናዋን ስራ አስኪያጁ አለ ምን ትልል ኢጎ መጣ። ይሄ ናርሲሲስትን ባህሪ የሚባለው አይደል? ለምን ተቻችሁኝ፣ ለምን ተናገራችሁኝ ምናምን የሚለው ከዛ ደግሞ እሷንም ይወዳታል አይደል? ስልጣኑን ይፈልገዋል አይደል? ክርክሩን አልፈለገው፣ ከዚህ በላይ እንዲሄድ አልፈለገም። ኦኬ እሺ በቃ ካሁን በኋላ አልናገሩም። እሱ ብቻ አለ ሁሉም ሰራተኞች አልናገራቸውም፣ ስራውን አስረክቤሽ እወጣለሁ ምናምን ብለው ለመደንፋት ሞከረ። አረ ወዴት እንዴ ነው ነገሩ አልገባኝም አለችው። እና ተከትለው ቢሮ ድረስ ገባች። ወደ ቢሮ ገባ። ዝም ብሎ ጃኬቱን ለብሶ መኪናውን አስነስቶ ሄደ። ከዛ ተመለስ እንጂ አለችው። ስራህን አስረክበህ ተመለስ፣ ወንጀል ነው እያደረክ ያለው አለችው። አይ ነገ እንገናኝ በቃ አልመጣም አላት። ስነ ልቦናን አወኩ ብሎ ነው በሱ ቤት ትንሽ እንደሚወዳትም እንዳወቀችበት ስለሚያውቅ የሆነ ውስጡ ብቻ አልተረጋጋም። በማግስቱ ጠዋት መጣ። ብዙም አላካበደችበትም። ፈልጌሽ ነበር አላት። እኔ የምፈልገው ወይስ አንተ ነው የምትፈልገኝ አለችው። እንዴ ኧረ ተረጋጋ፣ ምን ሆነ ነው? በጣም የሚያስቅ ነገር ነው ያረክ ያለው። በጣም ወበራክታ በዛ። እኔ ነኝ ና እፈልግሃለሁ ብዬ ማለት ያለብኝ። እኔ ና እፈልግሃለሁ እስክል ነው መጠበቅ ያለብህ። አንተ እኮ ቅጥረኛ ነህ። እኔ እኮ የድርጅቱ ባለቤት ነኝ። ፈልጌሽ ነበር አልከኝ። እሺ ተነስቼ ከቢሮ መጥቼ አንተ ጋር መጥቼ ላውራ? በዚህ ልክ ነው እንዴ እናንተ ስታስተምረኝ ቁጭ አድርገህ ኮምፒውተር ፊት ስታሳየኝ ምናምን እንደዛ ነው የምታስበኝ አለችው። ኦኬ እሺ መላልና ቢሮ ገባና ቁጭ አለ። ምን ሆነሃል አለችው። ምንም በቃ ይኸውልህ እኔ አንዳንድ ነገሮች እያየሁብህ ነው፣ ደስ የማይል ነገር ነው። በእኔና በአንተ መካከል የተፈጠረ ነገር አለ አለችው። የለም ኧረ ምንም ነገር የለም። እንዴት ነው ወንድ ልጅ አፍቅሮ ሴት ልጅ በዚህ ልክ ቀርባው እንዴት ነው አወድሽ ነበር ምናምን ብሎ መናገር የሚያቅተው? አያችሁ፣ የፈለገ ትዕቢተኛ፣ የፈለገ ጉረኛ፣ ጉልበተኛ ወንድ ቢሆን ከአንዲት ሴት ፍቅር ከያዘው ነው በቃ። እሷ ጋር ሲደርስ ይርበተበታል፣ ይፈራል፣ እንዲታወቅበት አይፈልግ ይሆናል ምናምን። ጎበዝ ደግሞ የሆነ ደግሞ በትክክል የፍቅር ባህሪው ሊያይ ይሆን አይዶን አላውቅም። አንዳንዶቹ ደግሞ መጥቶ በፈጣጣ በቃ ወደድኩሽ በእናትሽ ምናምን ብሎ ይለምናል። ሊለምን ይችላል። ከአቅም በላይ ሲሆንበት መጥቶ ይለምናል ማለት ነው። እና ምንም ነገር እንደማይወዳት ምንም ነገር እንዳልተፈጠረ አድርጎ ሲያወራት ይኸውልህ ትወደኛለህ፣ እንደምትወደኝ አውቃለሁ፣ እናንተ አብረን እንድናወራ እንድንጫወት እንድናና እንደምትፈልግ አውቃለሁ፣ ግን እንዲህ አይነት ስሜት የለኝም እኔ ጋር ሲላት ስትለው አዋ እንደዚህ አይነት ወንድ የማይወዱ ጓደኞች እያሉሽ ወንድ ፊት ጥሩ ባህሪ ማሳየት የማይችሉ ጓደኞች እያሉሽ እንዴት ነው ከኔ ጋር ጊዜ የሚኖርሽ ብሎ ተነስቶ ወጣ። አረና ቁጭ በል እባክህ እኔ እኮ አለቃህ ነኝ አለችው። ማለት አለቅነቱን ረስቶታል። የድርጅቱ ባለቤት መሆኗን ትቶታል። የሚታየው እዛ ቦታ ላይ ምንድነው ማፍቀሩ ብቻ ነው። ከዛ ደግሞ ስለተነቃበት ብቻ ተናዷል ማለት ነው። አስቡት እንግዲህ እሱ ስራ አስኪያጅ ነው፣ እሷ ዋናዋ ናት። እና ተናዶ ሲወጣ አይቶት ተከትሎት ሄደ በሪሁን። ከዛ ኧረ በእናትህ ተመለስ፣ በእኔ ምክንያት ምንም ነገር እንድትጣሉ አልፈልግም፣ በቃ እኔ እወጣለሁ፣ አንተ ከምትወጣ እኔ እወጣለሁ፣ ችግር የለውም፣ አንተ ከዚህ ድርጅት እንድትወጣ የሚያደርግ ነገር በፍጹም ምንም ነገር የለም አለው በሪሁንን መልሶ። እኔ ልጅቷን ስለምወዳት ነው አለው መልሶ። ተግባቡ ማለት ነው። እኔ ስለምወዳት ነው እሷ ፊት እንደዚህ ሆንኩት እና ሌላ ምንም ነገር የለም። ተወዳታለህ? አዎ። ታዲያ ምን ችግር አለው? ተቀራረቡ አለው። ተቀራረቡ በቃ። እኔ እንቅፋት ከሆንኩብህ ሁለተኛ አጠገቧ አልደርስም፣ ጸበልም አልረጭም፣ ምንም ነገር አልረጭም ሲለው ጊዜ ሳቀና ተግባቡ። እኔ ከሳኩት በላይ ማለት ነው። ጸበልም አልረጭም፣ ምንም ነገር አልረጭም አለው። አንቺ ፊት እንደዚህ ማውራት የለብኝም አለ። እድሜ ስንት ነው? ደርሰሻል? እና በዚህ ሳቀና ስራ አስኪያጁ በሁኔታው ገርሞት፣ በጣም ግን የሚስገርመው እኔ በተቆጣሁ ቁጥር እኔን ለማስተካከል ነው የምትጥረውና ታንኪው አመሰግናለሁ አለው።
እኔ እናንተ ግን አንድ ቀን እንድንገናኝ ፍቀድልኝ አለው። እሺ ከዛ አሁን እንደ ደነፋህ እንዳትወጣ ግባና አናግራት አለው። እሺ ብሎ ተመልሶ ሲገባ ፊት ለፊት ተያዩ። ኦኬ ይሄን የሚያክል ስራ አስኪያጅ መክሮት እየመለሰው ከሆነ ይሄ በሪሁን ኳሊቲው የሚገርም ነው ማለት ነው። በቃ የምሰማው ነገር ትክክል ነው። ስለዚህ ልጅ መናቅ የሌለበት ሰው ነው ሲናቅ የነበረው። እነዚህ ሰራተኞች ይሄ ልጅ ማክበር አለባቸው፣ በሪሁንን ማስከበር አለብኝ በሰራተኞች የፊት ብላ እያሰበች መጥቶ ቢሮ ገብቶ ተረጋግቶ ቁጭ ብሎ ቡፍ ይላል። በቃ ዝም ብሎ ተናዶ ማለት ነው። ፊጋ በኔ ነው የሆነው። በቃ ገባችና ከእሷ ቢሮ መግባት ሲገባው ራሱ ቢሮ ገብቶ ነው ቁጭ ያለው። ጎን ለጎን ነው ቢሮአቸው እና ደግሞ ፊት ለፊት ይተያያሉ። ለስራ እንዲመቻቸው ነው። እና ያም ይመስለኛል ፍቅር ያስያዘው ፊት ለፊት ስለማያት ይመስለኛል። የመላመድ ፍቅር ከባድ አይደለ? እና ደግሞ አይናችሁ የለመደውን ነገር ማጣት አይፈልግም። እንኳን አይደለም ይሄ ቀርቶ ሲለክፋት መለከፋን የማትወድ ሴት፣ በጣም የምትናደድበት ሴት በየቀኑ በተደጋጋሚ ስታልፍ የሚለክፋት የነበረ ወንድ ካለ አንድ ቀን ከቦታው ካጣችሁ ፊቷን መለስ አጋ መናፈቁ አይቀርም። የት ሄደ ይሄ ልጅ? ምን ሆነ ነው ዛሬ ለምን አልለከፈኝም? እንደው ከቦታው ባታጣውም እንኳን ዝም ቢላት እንኳን ለምንድን ነው ዝም ያለው? ምን ሆነ ነው ብላ ማሰቡ አይቀርም። ለምን ሲባል አይን የለመደውን ነገር ማጣት አይፈልግም። ተሳሳትኩ? ምኑን አውቀሽ ፊልም አይተሽ ካልሆነ በስተቀር ገና ነሽ አንቺ። ምን ፍቅሩንም አልጀመርሽም እና አገባሽ? ልዳርሽ እንዴ? ሰላምዬ እዚህ ሆና ታፍራለች እንዴ ትላለች። ለማንኛውም በጣም ብዙ ገጠመኝ በመስማት አይምሯ በጣም በቃ መጥቃ ሄዳለች። እና ቆይ አንቺ 12 ጨርሽና ቶሎ መዳር ነው። እሺ እና መታ ቢሮ መታ አጠገቡ ተቀምጣ ምን ሆነሃል እስቲ ንገረኝ፣ በቃ ያለውን ነገር ንገረኝ። ባንተ አልተጀመረም ግን ትወደኛለህ ወይስ አትወደኝም አለችው። አንቺስ ለኔ ያለሽ እይታ ምንድነው አላት። እኔን አነበብሽኝ አይኔን አይተሽ። እኔ ላንተ ያለኝ ምንም ነገር የለኝም እና ምን ይሰማሃል? ምንም ነገር የለኝም። አልወድህም አላፈቅርህም፣ ይሄን ነገር አስቤውም አላውቅምና ምን ትላለህ አለችው። በቃ ምን ይበል? ልክ ነሽ እንዴ እነዛ ጓደኞችሽ እያሉ እንዴት ምናምን ይላል። በቃ ሌላ ነገር ምን ቢል አልችልም። በእርግጥም ልክ ነው እኮ እነዛ ልጆች እያሉ ልታፈቅረው አትችልም። ግን ጉዳዩ ሌላ ነው። ደግሞ የሚገርም ነው። ትልቁ ነገር እዚህ ጋር ነው። በቃ ዛሬ ራሴን ስላመመኝ ልሂድና ሌላ ጊዜ በተረጋግተን እናወራለን ምናምን አላት። እሺ ሂድ በቃ ችግር የለውም። እኔ አንተ እንደምትናደደው አልናደድም። አስተውለኸኛል ግን አለችው። እንዴት? ይህን ሰሞን አስተውለኸኛል? እኔ እኮ በጣም ቁጡ ተናዳጅ ነኝ እኮ የነበርኩት አይደለ? እንዴት በዚህ ልክ ተረጋግታ አናገረችኝ ብለህ እንኳን አታስተውልም እንዴ አለችው። እውነትሽን ነው ምናምን አለና በቃ ልሂድ አላት። ሄደ። ከዛ በሪሁን እንጠራቸውና ቢሮ ምንድነው የምትታዘበው አለችው። እኔ ይሄ ነው ማለት ይከብደኛል። እገሌና እገሌ ከስራ የለቀቁት ለምንድን ነው አላት። እኔ እንጃ። የማን ዘመዶች ናቸው አላት። እኔ እንጃ። ይኸውልሽ እነሱ ሁለቱ የእሱ ዘመዶች ናቸው እና እኔ መንፈሳዊ ያደረኳቸው ለምን ያየሁት ህልም እንደዚህ ህልም ስላየሁኝ ብሎ ህልሙን ነገራትና ኦ ማይ ጋድ ዘንዶ እንደዚህ ሲገባየው ምናምን ብላ የእውነት የገባ መስሏት ሁሉ ቦታው አልፈራችው። ዘንዶ ሲገባየው ምናምን ብሎ ነግሯት ማለት ያንን ቅድም የነገርኳችሁን ህልም ኦኬ። ከዛስ ጓደኞች ያረኳቸው ከዛ ሚስጥር ነገሩኝ። አሁን ገዳም ነው ያሉት ፈርተው። ምኑ ነው የሚፈሩት? አንቺ ድንገት ጸበል ስትጠመቂ የምትጮሂው ነገር አስፈርቷቸው። ምን ብዬ ጮሃለሁ ንገሪኝ በእናትህ አለችው። ብጭ አለች። በአንድ ጊዜ ተዝረበረበች። ቆይ ተረጋጊ፣ እንደሱ አይደለም እዚህ ቤት ውስጥ የተደረገ ነገር አለ። ምን? ስራ አስኪያጁ አንቺን ይወድሻል። አዎ አውቃለሁ። ከስራ አስኪያጅነትም ደግሞ መነሳት ስለማይፈልግ ይኸው 8 ዓመት የተቀመጠው በመተት ነው። አሁን ወንበሩ እንደፈተሸው ፍቀጅልኝ አላት። አለችው። ወንበር? የምን ወንበር? የእሱን ወንበር። ምን አለው ወንበሩ? ወንበሩ ላይ አጋንንት ተቀምጧልና አጋንንቱ ደግሞ የሚገኘው ወንበሩ ስር ተዘቅዝቆ ወይ ጠረጴዛ ስር ምናምን መፈለግ አለብን አላት። ወንበሩ ገልብጥ ተደርጎ ይሄ ተሽከርካሪ ወንበር አለ አይደል እንደዚህ የሚሽከረከረው ከፍ ዝቅ የሚለው እዛ ስር ጠልሰም ተወሽቋል። ጠልሰም ታውቃላችሁ? የተጠቀለለ ቆዳ ታውቃለሽ? የተጠቀለለ ቆዳ
ኦ ማይ ጋድ ኖ አላምንም አንባሽ ጊዜ ብሎ አሁን ግጥም አውጋዛትና ፕሊዝ በማርያም ማለት ምን ነገር እንዳታስነቂ ዝም በያላት ሌላም ቦታ እንፈልጋላት የት አንቺ ወንበር ስር ከዛ እሷም ወንበር ስር ተገኘ አለቀሰች ጥግዛው ደንግጣ ጥግዛ አለቀሰች ኦኬ ሁለቱን ጠልሰሞች ዘረጋቸውና እዛና እዛ ሲዞ በፕላስተር አሲዞ ሁለቱንም ማንበብ ጀመረ ሲያነብ እሱ ጋር ያለው ከወንበር እንዳይለቅ ነው እዚህ ጋር ያለው ደግሞ እሷ ታዛዥ እንድትሆን የሚያደርግ ነው በግዕዝ የተጻፈው የእሷን የሆነውን ነገር በሙሉ ለኔ ስጠኝ ነው የሚለው እዚህ ጋር ያለውን ደግሞ በዚህ ቤት ውስጥ ግርማ ሞገስ ምናምን እንደዚህ ተፈሪ እንደሆነ ምናምን የሚል ነው ሆኗል አድርገዋለች ሆኖባታል ሶ እዚህ ወንበር ላይ አሁን ሰይጣን አለ አለችው አዎ አለ አላት ይሄ ጠልሰም ካለ ወይም ጸበል አሁን እኮ ጸበል ስንረጭ እኮ ነው አይደል ይሄ ነገር ተናጋው ቤቱ አላት ያ አሁን እኮ እኔ ጸበል ረጭ ካልኩ በኋላ እኮ የተፈጠረው አለችው በቃ ስለዚህ አናስደንግጠው ከንሽ ካልን ንስሐ እንዲገባ ዋት ንስሐ አለችው ለዚህ ብላ ኖ ንስሐ የሚባል ነገር የለም አባረዋለች ነው አይደለም ቆይ መንፈሳዊት አልገባሽም ከወጣ ይብስብሻል ሲያ ጊዜ ምን ያርገኛል አለችው እኮ መስተፋቅርም አስነክቶሻል ግን እንዴት እንደዳንሽ አላውቅም አለችው እንዴት ከመስተፋቅሩ ምክንያቱም መተቱ ከሰራ ይሄ ስልጣኑ ከሰራ መስተፋቅሩን መስራት አለበት እነዛም ልጆች የገረማቸው ይሄ ነው እንዴት መስተፋቅሩ አልሰራላትም እንዴት እሱ ጋር አልተጣበቀችም እንዴት አልፈለገችውም ነው ያሉት ብሎ ሲላት እንዴት አልሰራም ምን ትዛላችሁ እናትየው አይደለ ጸሎታቸው የእናትየዋ ጸሎት እንደዛ ቅዱስና ንጹህ አድርጌ የገለጽኳቸው እናት ጠብቀዋታል ትህትናቸው ያልኳቸው እና አልገባትምና የተወሰነ ሰዓት ሰውነቷ እየተንቀጠቀጠ ነበርና የሚጸልይልኝ ሰው አለ እንዴ ያላት እማዬ ያለችው የስ ደውላ እማዬ እድሜሽ ረጅም ይሁን አትሙችብኝ ምናምን ስትጊዜ ልጄ ምን ሆነሻል ምን ተፈጠረ ልጄ በቃ ሴትዮዋ ተጨንቆ አጠገቤ ሰው አለ አዎ ማን በሪሁን አቅርቢልኝ በሪ ያሉት አቤት ምንድነው እሱ አይ ወንበሯ ስር መተት ተደርጎ ጠረጴዛ ስር ገሌም ስራ አስኪያጁ ጋር ተደርጎ መተት አዎ አይ ቅዱስ ሚካኤል አንተ እናቴ ድንግል ማርያም እናንተ ናችሁ ያጋለጣችሁልኝ ልጄን የሚነካ ይጋለጥ እያልኩ ነበር ሁሉ ጊዜ መጸልየው ልጄን ማንንም ሰው እንዳይነካብኝ አንድ አይኔ እሷ ነች ያለችው ብዬ ነው መጸልየው አሉ የእርሶ ጸሎት ረድቷታል እናቴ በቃ ችግር የለውም እኔ ይዣት እመጣለሁ አለ ከዛ ራሱ መኪና ያው መኪና መንዳት ይችላል ራሱ መኪና እየነዳ ይዟት ሄደ ቢሮውን ጠልሰሙን ጠቅልሎ ፌስታል ይዞት ሄደ ለእናትየው ያሳያቸው ስራ አስኪያጁ ምንም አይነገረው ተባለ ከተነገረው ከባድ ደብተር ጠልሰም የሚጠለስም ደብተራ ከሆነ ብዙ ነገር የሚያቅ ደብተራ ነው ተብሎ አትንገሩት አለ ከዛ በዛ ማከል ማን ገባ ተጠራው ማለት ነው እኔ መምህር ተስፋዬ እንጥራውና ምን መሆን እንዳለበት እንነጋገራሉ ጠሩኝ ምን ታስባለህ አልኩት ለምን ድርጅቱን በደንብ አድርጎ በሐሳብ ሲረዳ የነበረው ሰው ስለሆነ ኢንቮልቭ ማድረግ ወይም መሳተፍ አልፈለኩም ወይም ጣልቃ መግባት አልፈለኩም መጀመሪያ ከሱ ነው እንዲመጣ የፈለኩት እግዚአብሔር የሚረዳው ሰው ስለሆነ ማለት ነው መምህር ቢሆን ደስ የሚለኝ አለ ምንም ሳይነገረው ልጁ ንስሐ እንዲገባና በቃ እንደ ዘመዶቹ ገናም እንዲሄድ ነው ምናምን አለኝ ይሄን የምትፈልገው አልኩት ባይሆንስ አልኩት ከተነቃበት በኋላ ችግር ቢፈጥርስ አልኩት አይ ከዛ በኋላ መላለው ነገር ማየው ጸሎት ነው መቼም ትበረታለች ምን ይፈጠራል ምናምን አለ ዞራ አየችውና በሪውን ግን ሰው ነህ አይደል አለችው አዎ እኔ እንጃ በዚህ ወር ውስጥ ማየው አንተ ላይ ማየው ግን የሆነ ተአምር የምትሰራ ሰው አድርጌ ያየው ነውና ተሳስቻለሁ አለችው በጣም ተሳስተሻል አላት በጣም ተሳሳትሽው እኔ ጸጥ ብዬ ማዳመጥ እና መምህር ተስፋዬ ትምህርትህን ማዳመጥ አልጀመርኩም እሱ በሚነግረኝ ነገር ነው ምን ትላለህ አለችኝ ቢሮዎችን ጸበል አስረጪ የአባታችን የአቡነ ሀብተ ማርያምን ቀሳውስትና ካህናትን ከቻልሽ ካልሆነ ደግሞ ማንኛውም ካህን ይጠራና ገድለ አቡነ ሀብተ ማርያም ከማጠንታቸው ጋር ከማጠኛ ጋር ያምጡና ድርጅትሽን ያጥኑት ብዬ አዘን ልክ ይሄንን መፈጸም ልንጀምር በማግስቱ ስንመጣ ሰራተኞቹ በጣም በሚገርም ሁኔታ ነው ያዩን እንጂ ስንጨነቅበት ስናስብበት የነበረ ጉዳይ አሉ ሁሉም ለካ ሁሉም ያውቃሉ ፈርተው ነው ይሁን የሚጠረጥሩት ነገር አለ የሚያገኙት ነገር አለ ማሽኑ አካባቢ ይሄ ነገር ምንድነው ይላሉ መምህር ተስፋዬ ካህን ይዘህ መጣህ አሉኝ አዎ
ምን ይደረግ ስንላቸው ጊዜ ማን ነው ግን ይሄን ሊያደርግ የሚችለው? አይታወቅም። ሁልሽም ትጸበል ትረጫለች ነው ጊዜ ሁሉም ልብሳቸው ላሉቁና እጠመቃለሁ። ሁሉም ችግሩ ያለበት መታወቅ አለበት አሉ። ሁሉም ግራ ገብቷቸው ነበረ። የዘንዶ እንግዲህ እንደነገርኳቸው የሚቀለብ ዘንዶ አለ አይደል? የዛ ዘንዶ ፈርስ ነው የሚመጣው። የዛ ዘንዶ ፈርስ መጥቶ ነው እዛ የሚረጫው የሚበተነው ምን የሚለው። ከዛ ደግሞ የደብተራው ድግምት ደግሞ አለ። በጣም የሚገርም ነው። ይሄንን እነሱ አያውቁም፣ ግን የሚገባቸው ነገር አለ። አንድ ነገር እየተከናወነ እንደሆነ ይገባቸዋል። ቄሶቹ ማዕጠንት እያጠኑ ጸሎቱን አድርገው መልካ አቡነ ሀብተ ማርያም ጸልየው ከጨረሱ በኋላ በባሊ ሙሉ ውሃ ነበር የቀረበው። እሱ ወደ 3-4 ባሊ ማለት ነው እያነሱ በጆግ ሁሉም ሰራተኛ ተረጨ። አንዲት ሴት ብቻ ሰራተኛ ነበረች። እሷ ነች የጮኸችው። አንድ ሴት ሰራተኛ። ሁሉም በሙሉ እንዳለ ፈርተዋል፣ ግን አልጮሁም። ምንድነው ምክንያቱ ሲሉ ቄሱ በጣም ብልጥ ናቸው፣ ጎበዝ ናቸውና ተስፋ ስላሴ ያለኝ አቤት፣ መጀመሪያ ግቢው በሩ የሚከፍተው ማን ነው የዚህን አዳራሽ ሲሉኝ ጊዜ ማን ነው ስላቸው፣ እንዴ ራሷ ነች፣ ጽዳት ስለሆነች ራሷ ነች ከፍታ የምትገባው። በቃ መጀመሪያ የምትረግጠው እሷ ስለሆነች እሷ ላይ የሚገባው መንፈሱ ተባለ። የምታጸዳዳው እሷ ስለሆነች ማለት ነው። ግን ትነግራቸዋለች፣ እንደዚህ ያገኘው ትላቸዋለች። እና አጫጫዋ ደግሞ ያስቃል በጣም ያለ እንደዚህ እንደ ህፃን ልጅ ነው የሚያለቅሰው። እና ብቻ በግቢ ውስጥ ደስታ ነው የሆነው ሁሉ። በዛ ቀን ግን የለም ስራ አስኪያጁ ራሴን አሞኛል ብሎ ጠፍቷል። የለም ቀርቷል። እና ተብሎ ቢደወለት አይ ራሴን አሞኛል በል፣ እንደዛ ከሆነ ጸበል ሂድ ተጠመቅ፣ ጸበል መጠመቅ አለብህ፣ መምህር ተስፋዬን አገኘው አሉት። እና እነሱ አያውቁኝም ወይም እሱ አታውቀኝም፣ እሱ ግን እኔን ያውቀኛል። በምንድን ነው የሚያውቀኝ? ተቃዋሚዎቻችን ሲቃወሙን ነው የሚያውቀኝ እንጂ ትምህርታችንን ገብቶ አያዳምጥም። እና ከተቃዋሚዎቻችን ውስጥም አንዱ ነው ማለት ነው። ስልኩ ተሰጠኝ፣ ደወልኩለት። መምህር ተስፋዬ ይባላል ስለው 3 ጊዜ ዘጋብኝ። በአራተኛው ስደውል ምን ፈለክ አለኝ። እንዴ አትመጣም እንዴ እናውራ እንጂ እንዴ ሄደን እኮ ግቢውን ጸበል ረጨን፣ ሰራተኞች ሁሉ ጮሁ፣ ያንተም ግቢ ያንተም ቢሮ ተረጨ፣ ወንበሩን ገልብጠን አየነው ስለው ጊዜ አለ ወንበሩን ገልብጠን አየነው እና እንግዲህ ጠልሰሙንም አገኘ ነው። ስለዚህ እሱን ነገር ብታስረዳኝ ይሳልኩት ብታስረዳኝ በጨዋነት አይሻልም? ሌላ ክፉ ነገሮች ሳንደራረስ ስለው ጊዜ ያው ለግርማ ነገረው፣ ሌላ ምን ታመጣለህ ምናምን ብሎ ዘጋው። እንዴት ነው ነገሩ? ወይ አጋንንቱ ነው እንጂ የሚሆነው በዚህ ልክማ ሰው አያናገርም ብዬ እንደገና ደወልኩለት። ምን ፈለክ አለኝ። አሁንም የፈለኩትማ አንተን ነው፣ አጋንንቱን አልፈልገውም፣ አንተን ነው የምፈልገው። አጋንንቱን ለደብተራው መልስለት፣ አንተ ግን ናና እናውራ። እነሱ የሚፈልጉት ንስሐ እንድትገባ እንድትታረቃቸው፣ በሰላም እንዲጠናቀቅ፣ ሌላ ነገር ውስጥ እንዳትገቡ ነው የሚፈልጉት። ኦልሬዲ ከተነቃ በኋላ ንስሐ እንድትገባ ብቻ ነው የሚፈልጉት። እኔም የምፈልገው እሱን ነው እንጂ ሌላ ምንም የምናደርግህ ነገር የለም። አሁንም ጆሮ ልዘጋብኝ። ይህ ጆሮ ላይ መዝጋት ጠቅሙ ነው። ለእሱ የሚጠቅመው ምንድነው? መልስ ሲያጣ በቃ እንደንትን ነው፣ አፍ ማዘጊያ ነው። መልስ ሲያጣ ጥርቅም ማድረግ ነው። ከዛ በቮይስ አድርጌ ላኩለት። ከዛ ደግሞ ገጠመኞች ምናምን ላኩለት በቴሌግራም አድርጌ። ቴሌግራሞቹን ያያቸው ይመስለኛል 2 ራይት ምልክት ስላየሁበትና ከዛ በኋላ ከዚህ ስራ አስኪያጅ ጋር ተገናኝተን አናውቅም። ወደ ድርጅቱን መጥቶ አያውቅም። አለኝ የሚለውን ነገር ለመውሰድም አልመጣም። የአገልግሎት የስራ ምናምን እንደዚህ ማን ብሎ አልመጣም። ከ15 ቀን በኋላ ህጉ ይፈቅድልኛል፣ ናና የአገልግሎትህን ውሰድ፣ ገንዘብህን ውሰድ፣ ያንተ ምንም ነገር እኔ ጋር እንዲገኝ አልፈልግም። ከ15 ቀን በኋላ ከመጣህ ግን በምንም አይነት መንገድ አላስተናግድህም ብላ ደወለችለት፣ ቴክስት አድርገችለት፣ ደብዳቤ ላከችለት ቤቱ ድረስ ማለት ነው። ከዛ በኋላ በቃ የድርጅቱ ስራ አስኪያጅ ማን ቢሆን ጥሩ ነው? በሪውን አንገቱን ደፍቶ አንድ ቀን ቀና ብሎ ሰዎችን አይቶ የማያውቅ። ከዛ አንድ ቀን ሰርፕራይዝ አድርገቻቸው በሳምንቱ ለጊዜው የምነግራችሁ ነገር አለ፣ ሰብሰብ በሉና ሂድ አንተ በግ ገዝተህን አለችው። ያ ምናምን አሉ። በግ ገዝታችሁ ነው ከተባለ ደስ ብሏታል ማለት ነው ብሎ ነው የሚያስቡት ሁልጊዜ። እንደዛ ስሜታዊ ቁጡ የሆነች የድርጅቱ ባለቤት ኃይለኛ የሆነች ሴትዮ ድንገት ተነሳ በግ ግዙ ካለች የሆነ የተደሰተችበት ነገር አለ ማለት ነው ብሎ ነው የሚያስቡት እንጂ ተናዳለች አይሉም። ሄዶ በጉን ከመቼው ገዝቶ እንዳመጣ በግ ሻጮቹ ራሱ ለገሊት ነው ከተባለ በቃ ነገ ትሰጠኛለች ብሩን ውሰድ፣ ደስ ያለን በግ ውሰድ ነው የሚሉት። ሄዶ ተሸክሞ አምጥቶ ላጥላጥ አድርጎ ገፈፍ አድርጎ ማለት ለጥብስ ደረሰ።
የምትነግሪኝ ምንድነው አሏት። ከዚህ ሰዓት ጀምሮ ስራ አስኪያጃችሁ በሪሁን ነው አለቻቸው። አጨበጨቡ። በጣም ነው ደስ ያላቸው። አንድ ብቃት ኖሮት ግን አይደለም፣ ወይም ትምህርት ኖሮት አይደለም። መናፈሻው ይሄ ሁሉ መናፈሻ ለአሁን ልታጋለጥ ነው እንግዲህ። እሱ አላወቀም፣ እሷ እንደምታውቅ አላወቀም። ይሄ መናፈሻ እንዲሆን ይሄ ድርጅት ድሮ ታውቁታላችሁ አይደለም? አዎ። በፎቶም አይታችሁታል ያልነበራችሁ? አዎ። እንደዚህ እንዲሆን ወረቀት እየጻፈ ቢሮ ላይ እያመጣ እየጣለ እኔ ማን ነው ይሄን ወረቀት የሚጽፈው? ይሄንን ፎቶ ይሄን ፕላን የሚሰራው ማን ነው? እንደዚህ አድርጎ የሚያሳምረው ግቢው እንዲያምር የሚፈልግ ሰው ማን ነው ብዬ ተደንቄ ለዚህ ለአሁን ለሄደው ስራ አስኪያጅ ስሰጠው እሱ ደግሞ ጉዳዩን አስፈጽመው ያው እንደምታዩት ቆንጆ አጓ አሳምሮ ያስረክበኛል። ግን የዚህ ድርጅት ዋና ሀሳብ አፍላቂ ይሄ ሰው ነው። እናንተ ላይ እንዳልበሳጭባችሁ ድርጅቱ ትርፋማ የሚሆነው በዚህ ወር ብቻ ነው፣ በክረምትና በዚህ ንፋስ በበዛበት ጊዜ ላይ ትርፋማ ስለማንሆን አትበሳጭ ብሎ ያረጋጋኝ የነበረ ሰው ይሄ ሰው ነው። በዚህ 10 ምናምን ዓመት ውስጥ 8 ነው 10 ደብዳቤዎችን አስረክቦኛል። ማን እንደሆነ ግን አላውቅም ነበር። ግን በሪሁ መሆኑ ደርሼበታለሁ ስትል ጊዜ ደንግጦ እንደዚህ ብሎ ያዛል። በቃ ደነገጠ። እሱ እንደተነቃበት አያውቅም ነበር። አሁን ያወቁት አለች። እንደዚህ ያደርግ እንደነበረ ሲያውቁ ደነገጡ። አንተ ኮምፒውተር ትችላለህ እንዴ አሉት። ላፕቶፕ ምናምን ታውቃለህ እንዴ? ታው ቤት እኮ ወንድሜ ላፕቶፕ አለው በሱ ምናምን አዶቤ ፎቶሾፕ ምናምን ሰራለሁ አላቸው። ግቢውን እኮ ብታዩት ትደነቃላችሁ። የመኪና ማቆሚያ ለብቻ፣ ሳር ምናምን የሚዝናኑበት ለብቻ፣ ከዛ ደግሞ በዚህ በጓሮ በኩል የስቶር የእቃ ማስቀመጫ ምናምን ቤት ፈርሶ ቤት እንዲሰራ፣ መጋዘን ፈርሶ መጋዘን እንዲሰራ ቅርጹ እንዲቀየር ያደረገ ሰው ነው የድርጅቱ ስራ አስኪያጅ እንዲሆን የሾመችው። ታዲያ ከዚህ በላይ ምን እፈልጋለሁ እኔ? ይሄ ማስትሬት የተማረ ምናምን እንትን የታለ የፈጸመ አካውንታንት አልፈልግም። እኔ የምፈልገው ቤቱን በደንብ የሚያውቅ ምንድነው ፕራክቲስ ሜክስ ፐርፌክት የሚባል ነገር አለ አይደል እንዴ? በቲዮሪ እውቀት ይገኛል፣ ግን በልምድ ደግሞ ከተመረቁ አዋላጆች ይልቅ የልምድ አዋላጆች በጣም ጎበዞች ናቸው ይባላል። ምክንያቱም በእጃቸው ላይ ሰው ሞቶም ሆነ ሕፃን ልጅ ሞቶም ሆነ ተርፎም ከሆነ እትብት አምልጧቸው አናቷ ላይ ወጥቶ ሴትዮዋ ሞታባቸውም ከሆነ በህይወት ልምድ ነው የሚያውቁት በሂደት። ከዛ በኋላ ይጠነቀቃሉ። እና አንዳንዴ ድርጅትን በደንብ የሚያውቁ ሰዎችን ቦታው ላይ ማስቀመጥ ይጠቅማል። ያው በዛውን ጎን ለጎን ጥንቃቄው ያስፈልጋል። ስለሚያውቁት ሌብነቱን በደንብ ስለሚያውቁት ማለት ነው። ግን ታማኝ ሰው ከተገኘ እግዚአብሔርን የሚፈራ ሰው ከተገኘ ቦታው ላይ ማስቀመጥ መባረክ ነው። እና አሁን ያሉት በዚህ ሁኔታ ነው። እና ግን አንድ ነገር ልናገር ነው ተመልካቾች፣ አሁን አስተያየት ትሰጣላችሁ። በሪሁንና ስራ አስኪያጇ ምን ይሁኑ? በሪሁን አንድ ቀን አስቧት አያውቅም፣ አስቦበት አያውቅም። እሷም አስበው አታውቅም፣ ባል የላትም። ምን ይሻላል? ወይም ደግሞ ይሄ ስራ አስኪያጅ ወደ እንሳ ተመልሶ መጥቶ መስተፋቀር እንዳደረገባት የእናቷ ጸሎት እንደረዳት አውቆ አምኖ በዚህ አስተምሮ ውስጥ መጥቶ የሚለወጥ ይመስላችኋል? አሁን ያለው እንደዚህ ነው ድርጅቱ። እኔ አሁን ቢሆን ደስ የሚለኝ ማለት ነው በሪሁንና ልጅቷ ቢጋቡ ነው። ይሄ የኔ ፍላጎት ነው። ለምን ስራ አስኪያጁ ወደ ንስሐ ተመልሶ እንዲያገባት አልፈለክም ብትሉኝ፣ ከእንደዚህ አይነት ነገር ጋር አንድ ጊዜ የተነካካ ሰው የሚሻሽ ከሆነ በጣም ብዙ ጣጣዎች፣ ኮተቶች አሉበት። አንደኛ ወደ አስተምሯችን ሊመጣ አይችልም። ቢመጣም እንኳን ይጎረብጣል። ጥሩ ህይወት ሊኖር አይችሉም። የሆነ ነገር ኮሽ ባለ ቁጥር የሆነ ነገር በተፈጠረ ቁጥር ትዝ የሚላት ያኛው ማንነቱ ነውና ምን አድርጎብኝ ይሆን ነው የምትለው። ሌላው መስተፋቅር በየጊዜው ሊያደርግባት በተለያየ ቦታ ስለሄደና ብዙ ስላደረገ የወደዳት በመስተፋቅር ነው ወይም በመላመድ በአይን ነው የወደዳት። ሌላ ነገር ምን የሚያቀርገው ምናልባትም ድርጅቱ የራሱ ለማድረግ እየሰማኝ ስለሆነ ማለት ነው። ስለምንልክለት ነው አሁን ቴሌግራሙ ላይ ሼር ስለማድረግለት ነው። ድርጅቱ የሱ እንዲሆን ስለሚፈልግ እነዛም ዘመዶቹ ከነገሩን አንፃር ምንድን ያሉት ልጅቷን አገባሁ ማለት ድርጅቱ የኔ ሆነ ማለት ነው፣ ከስራ አስኪያጅነት ወደ ባለቤትነት ይሻገራሉ የሚለው ዓላማ ስላለ ይሻክራል። ፍቅራቸው ጥሩ አይመጣም። ለሀብት ነው የወደደኝ የሚል ስሜት ነው የሚያድርባት። እሱም ደግሞ ለሀብት እንደሚፈልጋት ያሳብቅበታል። እና ከዚህ አንፃር ነው የምለው። እናንተ ምን ትላላችሁ? መመለሱ መለወጡ ምንም ማለት አይደለም። ይለወጥ ይመለስ የሚመጣ ከሆነ በዛው የሚያቀጥነውም ከሆነ ደግሞ በዛው እንግዲህ ቀጣጥኑ ይፍሰስ ይሄድ። ያደረገው ነገር የብዙ መስሪያ ቤቶች ችግር እንደሆነ መረዳው። በተለይ የግል መስሪያ ቤቶች፣ የመንግስት መስሪያ ቤት ስልጣን ላይ እንኳን ከዋናው አለቃ በስተቀር ብዙም ያን ያክል የሚጓጓለት ነው ብዬ አላስብም። ካለም ደግሞ
በስራ ሂደት እንጂ በመተት ስራ እድገት ይመጣል ብዬ አላስብም። መንግስት መስሪያ ቤት ላይ ቅዱስ ሚካኤል ቆሟል ማለት አይደለም መቼም፣ ግን ያን ያክል የሚያጓጓ ነገር የለም። ከደሞዙ አንጻር ነው ነገራችሁ። ግል ድርጅት ላይ ወይም በአንዳንድ በደንብ የሚነጭበትና የሚጋጥበት ድርጅት ከሆነ ገንዘቡ አካውንቱ ካሼር ቦታ ላይ ማለት ነው፣ እዛ አካባቢ ላይ ትንሽ ውርውር የሚባልበት ከሆነ አይጠፋም አንዳንድ ኮተት ከዋናው ከሰውየውም አይጠፋም። ሰውየው እንኳን ንጹህና እግዚአብሔር የሚፈራ ከሆነ ከሰራተኞቹ ወይም ከስራ አስኪያጁ ከአንዳንድ ነገሮች አይጠፋም። በተለይ ጸባይ የለውም ተብሎ የሚታሰብ ግን ስራ አስኪያጅ የሆነ ሰው በጸባዩ ምክንያት እንዳይባረር አዚሙን ነው የሚጠልባቸው። አፈዛ ደንዝ ሊያደርግ ይችላል። የበለጠ ግርማ ሞገስ ተፈሪነት እንዲኖረው ሊያደርግ ይችላልና መጠንቀቅ አለባችሁ። ሴትም ትሁን ወንድ። በአለቅነት ውስጥ ያሉ እህትና ወንድሞቻችን ደግሞ በተለይ እህቶች፣ ሴቶች ማለት ነው የድርጅት ባለቤት ሆናችሁ ቆንጆም ሆናችሁ ተውት፣ ቆንጆ ባትሆኑ ገንዘብም ኖሮ ከገቢዎች ጋራ ከመንግስት ከክላይንት ከደንበኞቻችሁ ጋራ በጣም በምትሯሯጡበት ሰዓት ላይ የነፍሳችሁ ነገር አትርሱ። በተለይ አሁን እናቷ በጣም ጸሎተኛ ነች አይደል? ልክ እንደዚህ ነገር ላይ በጣም መዘናጋት የለባችሁም። እግዚአብሔርን መያዝ ልመዱ እና አይጠፋም ኮተት የምትቀሙበት የምትነጠቁበት ኪሳራ ውስጥ የምትገቡበትን ምክንያቱን ማወቅ የምትችሉት እንደዚህ ስትሆኑ ብቻ ነው እንጂ እሾህን በሾህ አይደለም። እሾህን በሾህ ማለት መተትን በመተት ማለት ነው፣ አጋንንትን በአጋንንት ማለት ነው። ጥሩ አይደለም እና መንፈሳዊ የሆነ ህይወት መቼም ቢሆን ኪሳራ የለውም፣ ጉዳትም የለውም። እንደገናም ደግሞ በድህነት ውስጥ በብርሃን መመላለስ ነው ይባላል መንፈሳዊ ህይወት። በዚህ ምድር ላይ ምንም እንኳን ባይኖረን እግዚአብሔርን ይዘን ደስተኞች ሆነን እናልፋለን። ገንዘብ ካለ ደግሞ አስቡት፣ እግዚአብሔር ተይዞ እንደ አብርሃም ጻድቅ ሆኖ እንደ ኢዮብ ጻድቅ ሆኖ ገንዘብ ተይዞ ደስ አይልም? እና ሲቻል ሰዎችን ማገዝ፣ ድርጅቱን ማገዝ። አለቃችሁ መሆን ያለበት ሰራተኞች ደግሞ አለቃችሁ መሆን ያለበት ስራችሁ ነው፣ ውጤታችሁ ነው እንጂ የሆነ አለቃ ሲመጣ ተፍተፍ ብሎ መስራት፣ እሱ ዞር ሲል ደግሞ ግርን ዘግቶ የሆነ ሙሉ ቁጭሮ መተራረብ ለዛሬ ሊጠቅማችሁ ይችላል። ግን እያንዳንዷ ስራ ላይ ትኩረት አድርጎ ኃላፊነትን በጥንቃቄ መወጣት እንደዚህ ያሸልማል። አሁን እስቲ ያስቡት፣ በሪሁንን ስራውን ይሰራል። ከዛ ጎን ለጎን ደግሞ አንገቱን ደፍቶ ይወጣል ይገባል፣ ድምፁ አይሰማም። ሲመክራቸው ነው አፉ የሚከፈተው፣ ሊመክራቸው ነው። ምናልባትም ሲስቁ ሊስቅ ይችላል፣ ሊጫወት ይችላል ዝም ብሎ። ከዛ ውጪ ግን ሌላ ፌዝ ቀልድማ አታዩበትም። አብራቸውም የመገኘት እድሉን በጣም ጠባብ ነው። ስለዚህ ግዳጅን መወጣት ያሸልማል። በእውነት መልካምነት መልሶ ይከፍላል የሚባለው ነገር ብዙ እየሰማሁ ነው ያለሁት። እኔም እየተማርኩ ነው፣ እናንተም እየተማራችሁ ነው። ከማን ነው የምንማረው? እርስ በርሳችን ነው የምንማማረው። ነጽሩ በበይናቲክሙ፣ እርስ በርሳችሁ ተያዩ አይደል የሚሉት አባቶቻችን ቅዳሴ ላይ። እርስ በርሳችሁ ተያዩ እና በአንድም በሌላ መንገድ እግዚአብሔር ያስተምራል፣ የሰው ልጅ ግን አያስተውልም ይላል መጽሐፍ ቅዱስ። ሌላው እማማ በረከቶት ይደርብን ቆራቢው የእህታችን የስራ አስኪያጇ እናት እግዚአብሔር ይባርከዎት። እንደው በእርሶ ጸሎት ነው ይሄንን ሁሉ ገጠመኝ ያቀረብነውና ተስፋ ስላሴንና ቤተሰቡን በዚህ ማህበር ውስጥ ያሉትን በሙሉ በጸሎት አስቡን። ሌላ ምንም ልንል አንችልም። ልጆትን ለቁም ነገር እንዲያበቃሉትና ለትዳር እንድትበቃ። በእርግጥ እድሜዋ በጣም ሄዶባታል፣ ቶሎ ማግባት አለባት። ለምንድነው እድሜዋ እንደሄደባት ደጋግሜ የምናገረው? አሁኑን እንድታስብበት ስለፈለኩ ነው። ሴት ልጅ እድሜዋ በጣም ወሳኝ ነገሯ ነው። እንደ ወንድ ልጅ ዝም ብላ የምትንከረፈፍበት እድሜ አይደለም ያላት። እጥር ምጥን ያለ በጣም ሾርት በጣም አጭር የሆነ የፈርቲላይዜሽን እድሜ ነው ያላት። ከ40 ዓመት ምናምን በኋላ ልጆቿ አድገው ምናምን ውጤት የምታይበት ምናምን ነው እንጂ ወንድ ልጅ 40ም 50ም ሆኖ ሊወልድ ይችላል። ሴት ልጅ ግን በጣም መራወጥ ያለባት እስከ 30 ዓመቷ ድረስ ነው ለመውለድ ለማግባት ምናምን መቸኮል ያለባት። ከዛ በኋላ ግን በጣም በቃ ቢግ ዲል ትልቅ ጉዳይ ነው ብላ አስባ ቶሎ አግብቼ ቶሎ ወልጄ ምናምን ማለት አለባት። ሌላ የሚያስጨንቃት ስለ አካውንቷ መደለብ ስለ ምናምን የሆነ ሳይሆን ያለውን ይዛ ስለ ልጆች ስለ ትዳር ምናምን ነው ማሰብ ያለባት። ከ30 ዓመት በፊት ደግሞ ዋናው ፍቅርም የሚጣፍጥበት ወጣትነት ልጅ የሚወለድበት ጊዜ ነው። ከረፈደ በኋላ ግን ስለ ንብረት ማሰብ ከባድ ነው። ከረፈደ በኋላ ማለት ነው ልክ ከ30 ዓመት በኋላ አንዲት ሴት 30 ዓመት ከሞላት በኋላ
ያላት ለትዳር የምትጓጓበት ስሜትና ከ30 ዓመት በፊት ያለው ስሜት መለያየት አለበት ነው እያልኩ ያለሁት። ከ30 ዓመት በፊት ልትመርጥ ትችላለች፣ ባጣቆየ ልታዘጋጅ ትችላለች። ጥሩ ባይሆንም አካሄዱ ረጋ ብላ በ2 ዓመትም በ1 ዓመትም አንዴ ልትወልድ ትችላለች 3-4 ልጆች ሳታገባ ሳትወልድ። ግን 30 እና 31 ዓመት ከሞላት ግን ምንድነው ነገሩ? ምን ሆኜ ነው? ምን ተፈጠረ በኔ ህይወት ውስጥ ብላ ቆም ብላ ማሰብ አለባት። የምታውቀውም ነገር ካላት ያ የምታውቀውን ነገር ደግሞ ቶሎ ብላ ማስወገድ ወይም ወደሚያስፈልገው ቦታ ቶሎ ወደ ገደለው መግባት ነው የሚያስፈልገው። መዘናጋት አያስፈልግም። ቆይ እስቲ የሚቀጥለው ዓመት አይ እንጃ ብቻ እስቲ አንድ ቀን አስብበታለሁ የሚባልበት እድሜ አይደለም። ከ30 እስከ 40 ባለው ጊዜ ውስጥ የመጣውን መቀበል ነው። የጨነቀው እርጉዝ ያገባላል የሚባለው እና ከዛ አንፃር በጣም እውነቴ ነው፣ በጣም መጣደፍ አለባችሁ እና አግቢ። ካገባሽም መርጠሽ አግቢ። እኔ ያልኩት የስራ አስኪያጇን ነው፣ እናንተን አይደለም። እዚህ ውስጥ ያላችሁትን መርጠሽ አግቢ ማለት ሰውየው በንስሐ ተመልሶ መጥቶ ወደ እኔ ከመጣ ምን እንዴት አይነት አቀባበል ነው ማድረግለት ማለት መንፈሳዊ ከሆነ ትመርጠኛለች ብሎ አስበው ሊመጣ ይችላል። እና ቀድም ያቀረብኩት መስፈርት አለ። ድጋሚ በፍቅር ብትኖሩ ከዚህ ሰው ጋር መቀጠል ትችላላችሁ ወይ በትዳርሽ ላይ በልጆች ላይ ወይ በሆነ ግጭት በተፈጠረ ቁጥር ሄዶ እዛ ደብተራ ጋር ሰርቶብኝ ነው የሚለው ስሜትሽ እንዳለ ሆኖ ከዛ ደግሞ እሱም የበታችነት ስሜት አለ። ለገንዘብ ብሎ እንደቀረባት ተነቅቶበታል። ስራ አስኪያጅ የቀበረው ምናምን ነገር በራሱ ተጽዕኖ ይፈጥርበታል። ይሄ ሁሉ ነገር ላያመጣው ይችላል ብዬ ስላሰብኩ ይሄን ነገር ወደ በሪሁን ያዞርኩትና ምረጭ። መምረጥ ያለብሽ ከሁለቱ ወንዶች መካከል አይደለም፣ ከበሪሁንና ከስራሽ እየሄደ ስለ በጣም ሄዷል። የረፈደ ጊዜ ነው። ምናልባት 3 ዓመት 4 ዓመት ቢቀርሽ ነው ለመውለድ ማለት ነው። ለማግባት 40 ዓመትም ሆኖ ማግባት ይቻላል። ለማግባት ምን ለመሆን እንደሆነ ባይገባኝም 45 ዓመት 50 ዓመት ሆኖ ሊያገቡ ይችላሉ። ያው እንግዲህ ለመጫወት፣ ለመነጋገር፣ ለመዝናናት ወይ ደግሞ ብቸኝነትን ለመርሳት ሊሆን ይችላል። ምንም ችግር የለውም። ልጅ ለመውለድ ግን አሁን ህዳር ላይ ብትጋቡ ደስ ይለኛል። አሁን ከፊታችን ያለው በቃ በዚህ ወር ውስጥ ይሄንን ገጠመኝ እየተቀረጽኩ ያለሁት 2018 ጥቅምት ወር ላይ ነው እየተቀረጽኩ ያለሁት። ስለዚህ ከፊታችን ህዳር ወር ላይ ትንሳኤ ላይ በጣም ሄደ ከተባለ ደግሞ በዓለ ሃምሳ ላይ እንደዚህ ቢሆን መልካም ነው እና ሳልመክር ማላልፈው ነገር በሪሁንን ሆናችሁ ተገኙ። እንደገናስ እንደ ስራ አስኪያጇ ንዴታም ስሜታዊ እንኳን ብትሆኑ ከሰራተኞቻችሁ መካከል ማን አሪፍ ልጅ ነው ብላችሁ ደግሞ እንትን ለማለት በሆነ በተለየ መነጽር ለማየት ሞክሩ። በሁለት መነጽር፣ አንደኛ ተንኮለኛ ሰው ማን ነው፣ የሚያሳምጽብኝ ማን ነው የሚለውን ነገር ቼክ አድርጉ። ሁለተኛ ደግሞ ከድርጅቱ መካከል የሚጠቅመኝና ነፍሴን የሚያድናት ወይ ድርጅቱን የሚያድነው ሚስጥረኛ ሊሆን የሚችል የዋህ ቅን ሰው መልካም ሰው እስቲ ምን ትላለህ ብላችሁ የምትጠይቁትና እግዚአብሔር በሱ ላይ መንፈሱን አሳድሮበት ሊጠቅም የሚችል ሰው ፈልጉና ያንን ሰው አክብሩት። ምንም እንኳን ሐሳብ ባይሰጣችሁ ዝም ብሎ እንጃ ምናምን የሚል እንኳን ቢሆንም እንኳን መንፈሱ ይረዳችኋል። የእግዚአብሔር መንፈስ ዝም ብሎ እንዲሁ ማንነቱ ብቻ እሱ እዛ በመገኘቱ ልድኑ ትችላላችሁ። በጣም የሚገርም ነው እና ልጅቷ በእናቷ ጸሎት እንደዛ ከዳነች ድርጅቷ ደግሞ በማን ሄዳ ነው ማለት ነው? በበሪሁን በርዬ በርሽ በርታ። እንግዲህ እድልህን እግዚአብሔር ይክፈትልህ። ጎንበስ ብለህ እግዚአብሔርን አክብረኸዋል። ቀና የምትልበትን ዘመን ያምጣልህ። ወንድምህንም ይለውጥልህ። ወንድሙ ይሄንን ሲሰማ ምን ይሰማው ይሆን? የእግዚአብሔር ስም የተመሰገነ ይሁን። ሰላሙ ነው። አመሰግናለሁ። ሰላም ላኪልን ማርያም ከልጅሽ ከላይ ከአርያም ተጨንቃለች ርስትሽ የአስራት አገርሽ ኢትዮጵያን አስምረሽ አስታርቂን በምልጃሽ። ሰላም ላኪልን ማርያም ከልጅሽ ከላይ ከአርያም ተጨንቃለች ርስትሽ የአስራት አገርሽ
ኢትዮጵያን አስምረሽ አስታርቂን በምልጃሽ የቅዱሳን ሀገር ተብላ እንዳልኖረች ሆናለች ኢትዮጵያ ለኃጢአት የተገዛች። እባክሽ ማርያም ሰላም አውርጅልን፣ ከልጅሽ አስታርቂን የቀረው ቀርቶብን። ኪዳነ ምሕረት ከዘንዶ አድኝን፣ ሰላም ላኪልን ማርያም ከልጅሽ ከላይ ከአርያም። ተጨንቃለች ርስትሽ የአስራት አገርሽ፣ ኢትዮጵያን አስምረሽ አስታርቂን በምልጃሽ። ሰላም ሰላም አንበል ፍቅር ሳይኖረን፣ ይልቁንስ ሰዎች ከልብ እንሁን። እምነት ተስፋ ፍቅር ከእግዚአብሔርም ይሁን። እኛ ያለ እነዚህ ከንቱ ነን የሞትን። ጠላት ይወድቃል ምልጃሽም ይራዳል። ሰላም ላኪልን ማርያም ከልጅሽ ከላይ ከአርያም። ተጨንቃለች ርስትሽ የአስራት አገርሽ፣ ኢትዮጵያን አስምረሽ አስታርቂን በምልጃሽ። ሰላም ላኪልን ማርያም ከልጅሽ ከላይ ከአርያም። ተጨንቃለች ርስትሽ የአስራት አገርሽ፣ ኢትዮጵያን አስምረሽ አስታርቂን በምልጃሽ። በዚያም ዘመን ስለ ሕዝብ ልጆች የሚቆመው ታላቁ አለቃ ሚካኤል ይነሳል።